ነው እያልሽ መስሎኝ ለምን እንደዚህ አምላክ አይደለም። አሁን ገባሽ? ተረዳሁሽ። እሺ እናቴ ምን ነበር ጉዳይሽ? ችግር ላይ ነኝ ገንዘብ አይደለም ብለሽ ነው ገባሽ? ላ ችግር አይደለም ያልኩት አስተማሪ ታሪክ አለ። ሶሪ ተምታቶብኝ ነው። እሺ ይቅርታ። አስተማሪ ታሪክ ነው ያልሽው። ለማንኛውም ፍቃደኛ የሆነ ካለ ከአንቺ ታዳሚዎች ፎሎ ቢያደርጉኝ ደስ ይለኛል። የእኔ ታሪክ የሚጀምረው ግን ታሪኩን እየሰማን ነዋ። ታሪኩ ከተመቸን ለምን አንዳንዴ የውሸት ታሪክ ለፎሎ ብለው ስለሚገቡ ቀድመሽ ታሪኩን ሳትናገሪ ፎሎ አርጉኝ ካልሽ ላይክ ለፎሎ ነው እንጂ የገባችሁ ታሪክ የላትም ብለው እንዲያስቡ ታደርጊያቸዋለሽ። ወይ አይደለም። ታላቆቼ አራት ወንዶች አንድ ሴት ልጅ አለች። ሴቷ ሞታለች። ወንድሞቼ አሉ እና የኔ ታሪክ የሚጀምረው የህፃንነቴ ቅርና 1999 ጀምሮ ነው ዓመተ ምህረት የእንጀራ እናቴ እህት የኔ አክስቴ ማለት ነው። የአባቴ ምስት እህት የእንጀራ እናቴ እህት የተወለድኩት አርባ ምንጭ ክልል ውስጥ ሆኖ በጣም ገጠራማ ቦታ ነው የተወለድኩት እና ከዛ አካባቢ የእንጀራ እናቴ እህት አክስቴ ሰርቃኝ ወዴት ታመጣኛለች? አዋሳ። በዛ እድሜ እርግጠኛ አይደለሁም። በዛ ጊዜ እድሜ ቢያንስ 12 13 ያክላል። ሰርቃኝ የት ታመጣኛለች? አዋሳ መጣችኝ። ግብርና ድርጅት ውስጥ ነው የምሰራው። መንግስት ቤት ሰጥተዋት ምናምን አንድ ልጅ ወልዳለች። ሀምጥታኝ በቲሸርት ደብቃኝ በማሳ ውስጥ ጎረቤትም ወንድሜም እንዳያይም ብላ ቤተሰቦች እንዳያዩ ብላ ወንድሜ አጠጋቤ ነበረ እንዳያይን ደብቃ በማሳ ነው በመንገድ ከሄደች ይዘኝ ከመጣች ያየኛል ብላ ጨርሳ ወደዚህ ፕሮግራም አባቷ ሞቶ ልቀብር ሄደች እና ከዛ ቀብሩን ጨርሳ 15 ቀን ቆይታ ወደዚህ ልትወጣ ስትል አጋጣሚ እችን ልጅማ ይዣት መሄድ አለብኝ ከልጄ ጋር ትጫወታለች ብላ ታስብና ከእንጀራ እናቴ ጋር አውርታ ነበረ። ከዛ ወንድሜ ነበረ ቤት ውስጥ እንዳያየኝ አድርጋ ምን ታደርጋለች? መንገድ ሳይሆን በቆሎ ማሳ ትልልቅ ነበረ። በዛ ማሳ ውስጥ አድርጋኝ ወደ ቤታቸው አመጣች። እንጀራ እናቴ እናት ቤት አመጣችኝ። ከዛ በዛው ሳትበላ ሳትጠጣ እንዳይፈልጉኝ ብላ ያው እኔን ስለሰረቀች ልቧ ስለፈራ ወዲያው ይዞ መጡ በአይሱዚ መኪና አዋሳ ባመጣችኝ። በ7 ቀኔ በጣም መታችኝ። እስከ 7 ቀን ትመታኛለች። ምግብ አታበላኝም። ቁራሽ ዳቦ ነው የምሰጠኝ። ጠዋት ለልጇ ምግብ ሰጥታ ልጇን ትምህርት ቤት አድርሳ፣ በዛ ጊዜ የ10 ዓመት ልጅ አላት። ልጇን ትምህርት ቤት አድርሳ በዛው ነው ስራ የምትሄደው። ምሳዋን ቋጥራላት ለልጇ። ለእኔ 1 ዳቦ ትሰጠኛለች። በዛ ጊዜ 3 ብር ዳቦ በጣም ትልቅ ዳቦ ነው። 2 ብር ዳቦ ትሰጠኝና ከዛ እኔን ብር አውጥታ ዘግታብኝ ትሄዳለች። ከዛ በኋላ እስክትመጣ እኔ አልበላም። እሷ የምትመጣው ለምሳ ሰዓት 8 ሰዓት 7 ሰዓት ትመጣለች። ከዛ አልበላም። ስትመጣ እሷ ስትበላ ለእኔ ትበላና በደንብ አቅርባ ትበላና የተረፈችውን ትሰጠኛለች። ከዛ በ7ኛው ቀን በጣም መታችኝ። ከሚገባኝ በላይ በልጅነት የማይገባኝ ምንድነው? እኔ በዛ ሰዓት አንድ ቋንቋ ነው የሚችለው፣ የጋሞ ጎፋ ቋንቋ ነው የሚችለው። ከዛ በኋላ በአማርኛ ያንን ጆክ አምጪ ከደረጃ ስትለኝ አልገባኝም። ጆክ ማለቱ ያው በዛም ቋንቋ ጆክ ስለሆነ ገብቶኛል። አምጪ ማለቱ አልገባኝም። ከዛ ምንድነው በራሰ ቋንቋ ለምን አትነግረኝም አልኳት። ጭራሽ እንዲመልስ በቃሽ ብላ በባልዲ የነበረውን ውሃ አናቴ ላይ ገለበጠች። ከዛ ሄሪሳስኮ መታች። እሊ ያዘኝ። ለምናኝ ሰርቃኝ ለምና ልብስ ገዛልሻለሁ ብር ሰጥሻለሁ እንዲያደርግሻለሁ ብላ አምጥታኝ ትመታኛለች አልኩትና በጣም እልያዘኝ። ሰውነቴ ቆሳሰለ። በቃ በጣም አባበጠ። ከዛ ጠፉ ዝም ብዬ በቃ ከኋላ የዋሳ ኢንዱስትሪ ሰፈር የሚባል ነው በዛ ጊዜ አስታውሰዋለሁ። እና ከዛ ሮጬ ሲደክመኝ ቡና የምታፈላለች ሸራ ወጥራ እሱንም አላየውም። ሸራው ስር ተኛሁት ከጀርባ። ከዛ በኋላ ሳለከልክ ስገላበጥ ተኝቼ እያለቀስኩኝ ልጅቷ ታየኝና የወላይታ ልጅ ነች። ምንድነው ምን ሆንሽ ነው ስትለኝ በወላይተኛ አልተግባባንም። ከዛ ሌላ አስተርጓሚ ታመጣና ስትነግረኝ እንዲህ ብዬ ስነግራት ራሷ ቤት 2 ወር ታስቆየኝና አከራዋ ቤት አስገባችኝ። ያ የሚሆነው 1999 መጨረሻ አካባቢ ነው የመጣሁት ከግማሽ ወር በኋላ። ከዛ በኋላ 2 ወር አቆይታኝ አከራዋ ቤት አስገባችኝ። አከራዋ ቤት እየሰራው 35 ብር ነው የምትከፍለኝ አከራዋ በወር። 30 ብር ካልከፈልኩ ስትል አንቺ ባትወልጂ እንኳን ልጅሽ ትሆናለች ከፈጣሪ ታገኛለች። 5 ብር አንቺ ካልከፈልሽ እኔ ከፍልላታለሁ 35 ብር አስብላት ብላ ለምና 35 ብር አስገባችኝ አከራዋ ቤት። ስታስቀጥረኝ እሺ ብዬ እየሰራው አረቄ ቤት አላት። 9 ክላስ ቤት አላት። ከ9 ክላሱ 3ቱ የራሷ ነው። አንዱ አረቄ ትሸጣለች፣ 2ቱ መኖሪያዋ ነው።
ከዛ የዛ ማታ ማታ አረቄ ነግዳለሁ። ከ10 ሰዓት በኋላ ይከፈታል። ቀን ቀን ደግሞ ከእሷ ጋር እሰራለሁ። ከዛ ምግብ በአግባቡ አሰጠኝም። እሷን በጣም ስታስቸግረኝ ከዛ ሰርቄ ማብላት ጀመርኩ። እየሰረኩኝ ስበላ እንዴት እየሰረቅሽ ትበላለች ትለኝና ትመታኛለች፣ በእሳት ታቃጠለኛለች። ይቺ ሌባ ልጅ ውሰጃት ትለኛለች። ከዛ በኋላ በቃ ግራ ገባኝ። አልጋ ስር ሰርቃኝ፣ ይኸው ፈጣሪ አይለመነኝ። እኔ ከዋሻሁት ፈጣሪ በዛ ጊዜ ማለ በአሁኑ ማለ። አልጋ ስር ሰልቃኝ ከታ ምግቡን እኔ አልጋ ስር በደረቴ ተስቤ ገብቼ ድስት ክዳን ከፍቼ በልቼ አውቃለሁ። ሰው አይገባውም። ብዙ ችግሮቻችን አልፈናል። ያ ቀን አልፌ ዛሬ እኔ አሁን እዚህ አረብ ሀገር ዱባይ ነኝ ያለሁት፣ እየሰራው ነው። ገነት እንደተቀመጥኩ ነው። ዛሬ እኔ እንደማንም ሀብታም ሚሊዮኔር እንደሆንኩ ነው የሚሰማኝ። ምንም ማዳም ሽንት ቤት ባጥብም ሰርቼ ብበላም ግን ከትላንትና ህይወት የዛሬን ሳነጻጽረው ገነት የገባው ያል ይሰማኛል። እና ከዛ በኋላ ያን እየሰረኩኝ እየበላው አስተምሪኝ አልኳት። 1 ዓመት እንደቆየሁት ሚሊኒየም ገባ። ከዛ 1 ዓመት አካባቢ ቆየው ሚሊኒየም እየኖርኩኝ የዛ 2000 እየኖርኩኝ አስተምሪኝ አልኳት። አላስተምርም አለች። ከዛ እሺ ደሞዝ ጨምሪ አልኳት። 100 ብር አድርግልኝ አልኳት። አላደርግም አለች። ለመንኳት፣ እምቢ አለችኝ። ከዛ በኋላ ጎረቤቶች በሙሉ ተሰበሰቡና የምሰራብኝን ግፍ አዩና ከዛ ውጪ ሌላ ቦታ ተቀጣሪ ዳላላ ጋር ሂጃሉ። ከዛ እሺ ብዬ እሷ በተኛችበት ቦታ ዳላላ ጋር ሄድኩኝና በደንብ ጎረቤቶች አሳምረው መከሩኝ። ዳላላ ጋር ሄድኩኝና ስራ 200 ብር ሌላ ቦታ አገኘሁት። 200 ብር አገኘውና ልብሴን ስጭኝ ብዬ እሷ በተኛችበት ፈልጌ ሌሊት ወጥቼ በተኛችበት ዳላላ ቤት ስራ አገኝቼ መጣሁት ስትነቃ። ከዛ ስመጣ ልብሴን ስጭኝ በቃኝ፣ አላስተምርም ብለሽኛል፣ ደሞዝ 100 ብር አድርግልኝ ስላት እምቢ ብለሽኛል፣ ስለዚህ በቃኝ አልኳት። ሚሊኒየም መጨረሻ አካባቢ 1 ዓመት ከምናምን ከቆየው በኋላ ከዛ በኋላ አላደርግልሽም፣ ሰርቀሽኝ ንህርሹ እንደውም ወርቄ የለም አሳስርሻለሁ፣ ነፍስሽን ከፈለግሽ ሂጂ፣ ነፍስሽን ካልፈለግሽ ገንዘብ ከሆነ አላማሽ እኔ ያለችኝ አስፈራራች። እርብ እያለቀስኩ ከዛ ተከራዮቹ ወደ 6 ነው 7 ክላስ ተከራዮች አሉ። ከዛ አንደኛው አከራይ እሷ ሳታየው አስገባኝና ደብቆ መከረኝ። ፖሊስ ጣቢያ ሂጂና ገንዘብን ከልክላኛለች፣ ይሄን ያህል ጊዜ ገንዘብ እሷ ጋር አለኝ በይ ምናምን ሉና ከዛ በኋላ ሲመክሩኝ ፖሊስ ጣቢያ ሄድኩኝ። አዋሳ ነው። ከዛ አዋሳ ፖሊስ ጣቢያ ሲሄድ ምሳ ሰዓት ወጥተዋል። ከዛ እስኪመጡ አልቅሼ አይኔ ደም ለብሷል። ከዛ ሲመጡ ማለቅሳለሁ። ህዝቡ ምሳ ሰዓት ደርሶ ተዘግተው የወጣው በግቢ ሙሉ ህዝብ እያለ ከህዝቡ ውስጥ እግዚአብሔር ሲረዳኝ ዋና አስተዳዳሪው አጋጣሚ ዋና ኃላፊው ሲገባ አየኝና ሳለቅስ እሷን ያት መጀመሪያ እሷን ጠይቃት ህጻነች ምን ሆና እንደሆነ ለእኛም አልናገራለች ስሉ ሰውዬው ዘገባና ምንድን ነው ሹ አራቄ ቤት ነው ብርጭቆ አጥባለሁ። ብርጭቆ ከተሰበረ የሰካራ እነሱ የሰበሩትን ገንዘብ ከኔ ደሞዝ ነው የምትቆርጠው። እውነትም ከኔ ደሞዝ ነው የምትቆርጠው። ድጋሚ ብር ይዞ ከሄዱ ከኔ ደሞዝ ነው። ከዛ በቃ ግራ ገብቶኛል እና ወጥቼ ደሞዝን ጨምር ስላት እምቢ አለችኝ። ደሞዝን አልጨምራለችኝ። እንዴት አስቀጠሩሽ? ለምን ተቀጠርሽ? ቤተሰብ የለሽም? በእንደዚህ ሁኔታ ነው ብዬ ስነግራቸው ከዛ በኋላ ፖሊሱ ቀጥታ 2 ፖሊስ ከፖሊሶቹ ቀደም ብለሽ እንዳትሄጂ ከኋላቸው ተከታያልና ፖሊሶቹን አስከትዬ ሴትዮዋ ቤት ያርኩኝ 9 ሰዓት አካባቢ ከምሰሳ በኋላ ሲሄድ ጭራሽ ባበላው ጥጄ ተነከስኩኝ። ውሻ ያበል እንኳን አይክድም። ባበላው ጥጄ ባጠጣው ባሳደግኩሽ እጄ ባዳ ነው ብላ ፖሊሶቹን ተከተላ መጣች። በተኛውበት ቦታ ነው የወጣችው። ሰርቃኝ ነው የወጣችው። ምን ንብረት እንዳለኝ ራሱ በደንብ ንብረቴን አላየዋትም። ሰርቃ ነው የወጣችው። ሌባ ነች አለች። ሌባ ነች ቀጥታ ለፖሊሶቹ አለች። ከዛ በኋላ ለፖሊሶቹ እንደዛ ስትል እኔ ፖሊሶቹ መጀመሪያ በቃ በደንብ ስለነገርኩኝና ሁኔታዬን ስላዩ ፊቴ አባብጦ ስለነበረ ስላለቀስኩኝ ፖሊሶቹ ተረድቶኛል። ከዛ ሌባ ነች። አዎ ሌባ ከሆነች እሺ ለአንቺ ፖሊስ ይዛ ድጋሚ አንቺ ቤት እንዴት ትመጣለች? ሰርቆ የሄደ ሰው በዛው ይቀራል እንጂ እንዴት ነው ወደ አንቺ ቤት የምትመለሰው አሉ። ከዛ በቃ ሌባ ነች ሲባል ማዘር አሁን ጉልበት ብዝባዛ ነው ያደረጉት። እችን ልጅ ሀቋን ሰተሻት ትሸኛታለሽ ወይስ አትሸኛትም? ከዛ በቃ እሺ እናንተ ካላችሁ ከእናንተ አላልፍም፣ በህፃናት ጉዳይ ትከሰሻለሽ፣ በህፃናትና ሴቶቹ ጉዳይ ከምትከሰሽና ሀቋን ከምሰጭ ሲባል እሺ ሰጣታለሁ፣ በቃ ከእናንተ አላልፍም፣ እኔ ከእሷ ጋር ማከራከር አልፈልግም፣ ባበለው ጥጄ ነው ተነከስኩት ብላ ከዛ ደሞዘን ቆራርጣ እንዲያርገላታለሁ፣ ልብስ ገዝቼላታለሁ፣ እንዲያርገላታለሁ ብላ የአገር ውሸት ደርድራ ጨርቄን ቡትቶይን ሰጠችኝ። ከዛ በኋላ ደሞዘን ቆራርጣ የ1 ዓመት ከምናምን ደሞዝ 150 ብር ቀሚስ ቲሸርት 150 ብር ብላ ዋሽታ 390 ብር ሰጠችኝ።
ከዛ ቤት ወጣው፣ ልብስ አጠባ ገባው። የእሷ ሌላ ቦታ 200 ብር ተከፍሎ ልብስ አጠባ ሰው ቤት ገባው። በጣም ትልቅ ቤት ነው፣ ባለስልጣን ነገር ቤት ነው። ልብስ አጠባ ብቻ ገባው፣ ሌላ ሰራተኛል። እዛም 200 ብር እየሰራው የእሷ እህት እቺ 1 ዓመት ከምናምን እየሰራዋት በፖሊስ የከሰስኳት እህት ስላሳዘንኳት እህትየው እኔ ፈልጋታለሁ ልጅቷን ብላ ፈላልጋኝ እዘ ሰፈር ነው ተብሎ ሄዳ ፈልጋኝ አዲስ አበባ ላይ ጋይስ ፎሎ እያረጋችኋት ስሙ ታሪኳን። እችን ጀግና ሴት ፎሎ እያረጋችኋት ገና በልጅነቷ ፖሊስ ሄዳ መብቷን ያስከበረች ፎሎ እያረጋችሁ እሺ። ከዛ በኋላ ልብስ አጠባ ገባሁት 200 ብር በዛ ቤት እየሰራው ወደ 2 ወር አካባቢ እየሰራው እያለ 2ኛ ወረን ይቼ የዚች ሴትዮዋ እህት በጣም ተወደኝ ነበረና ይሄ ግማሹን ታሪክ ነግሬሽ ግማሹን ታሪክ ትቼ ነው ታሚሜ ጭንቅላቴ ትል ሆነው ፈጣሪ ምስክሬ ነው። ትል እንዲሄደው ተከራይ የወጣበት ቤት አስገብታኝ እቺ በፖሊስ የከሰስኳት እዛ ቤት ቆልፋ ሻርቧን በአፏ አስራ አፍንጫዋን ይዛ ምግብ ተወረውርልኛለች። በር ትዘጋለች። ታፍኝ እንዳልሞት ማስቶት ተከፍታለች። በማስቶት ግማታ እየወጣ ነበረ። በዛ ሰዓት እኔ ጴንጤ ነኝ፣ ፕሮቴስታንት ነኝ። ሃይማኖቴ አላቅም፣ የቤተሰቦችን እምነት ነው የምከተለው። እሷ ደግሞ አክራሪ ኦርቶዶክስ ነች። እና ከዛ በኋላ እንደዛ እያደረገች ምግብ ስትወረውርልኝ እንደዛ ታምሜ ከእሷ ቤት ወጥቼ እንደዛ ከቻልሽ ሃይማኖት አትግለጭ። እሺ ማሬ ሃይማኖት አትግለጭ። ከዛ በኋላ ያንቺንም ሆነ የሴትዮዋን ሃይማኖት አንፈልግም። ቴንኪዩ። እሺ ከዛ እንደዛ የሆንኩ መልሼ ያንን ሁሉ ነገር አድርግ ያንን ሁሉ በሽታ ተቋቁሜ እቺ ሴትዮዋ ጥሩ ስለነበረች እህትዮ ምን ታደርገኛለች? እፈልጋታለሁ፣ ልጄ አገብተዋል፣ ሙሽሯ ነው እና ያንን በሽታ ሁሉ ማን ያደረገችው? እቺ አሰሪ አልጥሽም ብላኝ ተጸይፋኝ። ከዛ በኋላ ማን ነው የላጠኝ? እቺ እህትዮ ጭንቅላቴን ማክስ አርጋ ግላብ አርጋ እጇ ላይ ከዛ ጭንቅላቴን ፀጉሩን ይዛ በመቀስ ሽንት ቤት ወስዳ አስጎንብሳኝ። ሽንት ቤት ውስጥ ነው፣ ፀጉሬ ረጅም ነበረ። ሽንት ቤት ውስጥ እየቆረጠች ነው ጣለችው። ፈጣሪ ምስክሬ ነው። ስለ አለፌ ነው የምናገረው። የሞተ ሰው አይናገርም፣ ታሪኩ አይደገምለትም፣ አይደግመው በራሱ አፍ። በህይወት የቆመ ሰው ግን ይደግሟል። እና ያንን ተልጬ ከተሻልኩ በኋላ ማክሰሴ እሷን ጸጽቶኛል። አሁን ነፍስ ካወቅኩ በኋላ ግን ከዛ ታሪክ በኋላ እህትዮ ከዛ ቤት አስወጥታኝ አዋሳ አዲስ አበባ መጣችኝ። ልጇ ቤት አዲስ አበባ ሳመጣ ደግሞ ስታመጣኝ ልጅዮ ሊደፍረኝ ይሞክራል። ልጅዮ ሙሽራ ነው፣ አግብተዋል፣ ወልዷል፣ ሀብታም ነው፣ ሰፈሩ ቤተል ነው። ከዛ ሊደፍረኝ ስሞክር ጎረቤት አለች፣ አንድ ተከራይ ነው ያለችው፣ የራሱ ቤት ነው። አናገርኳት። ልጅ ነኝ ገና ህፃን ነኝ፣ እንደዚህ ምንም ነገር አላውቅም። እና እንጂ ሙሽራ ሆኖ ነው ሊደፍርሽ የሚሞክረው? ሙሽራ ሆኖ ፈጣሪ ምስክሬ ነው። ገና አዲስ ሚስት እያለችው ከምኔው የሚስቱ ሰልችቶት ነው ወደ አንቺ የመጣው? ልክስክስ ልጅ ነኝ ገና ህፃን ነኝ። ጡቴ ዱንቡሽቡሽ ያለ ነው፣ ቁጭ ያለ ነው። ገና መውጣት ደረጃ ላይ ነኝ። ቢያንስ 14 15 ቤት እጠጋለሁ እድሜ። ከዛ እናትዋ ቤት እየሄደች ሚስትዮ ታድራለች። እናቷ አይነ ስውር ናቸው እና 22 እየሄደች ታድራለች። የእሱ ቤት ቤተል ነው። ከቤተል ቤቷ እሷ 22 ሄዳ እያደረች እሱ እኔን ሊደፍረኝ ይሞክራል። ከዛ በኋላ ለጎረቤት ለተከራዩ ስነግራት ከዚህ ቤት ከአዋሳ እናትዮ እንዲያድርጋ ያመጣችውን ልጅ ደፍሮ አስረግዟት አስወርዶላት ልጅቱ ታማ መልሶ ሚስቱ ሳታቅ በቢላዋ ያስፈራራት። ካረገዘች በኋላ ነው ልጅቷ ለእኔ የነገረችኝ። ከዛ በኋላ ወደ አዋሳ ሸኝቷታል። አሁን ደግሞ ይሄ ድጋሚ ከዚህ አካባቢ ሰራተኛ ከደላላ ቤት የማይፈልገው ከዛ ከአዋሳ የሚያስመጣው ነውሩ እንዳይታወቅበት ነው። ድጋሚ ባንቺ ይሄ ነገር ከማፈጸሙ በፊት እርምጃ ውሰጂ፣ ለምስትህ እነግራለሁ፣ ከገደልከኝም ደግሞ ለእናትህ እነግራለሁ፣ ይህንን ነገር ሁሉ ለወንድም እነግራለሁ በይና አስፈራሪ። እሱ ባለበት ቦታ ክላስሽ በረሽን ቆልፍ ምናምን ብላ ተከራይዋ እኔንም ይሞክረኛል አለች። ደግሞ በጣም ስንሰኛ ነው። የገዛ ተከራዩን 3 ዓመት ልጅ አላት። ተከራዩን ራሱ ይጠይቃታል ባሏ በሌለበት ቦታ። በጣም ስንሰኛ ነው። ከዛ በጣም ሲያስቸግረኝ ባለትዳር ሆና የልጆች እናት ሆና ባሏ በሌለበት ላርግሽ ይላታል። እውነቴን ነው የምልሽ። ባለትዳር ሆና ያውን የ3 ዓመት ልጅ በሽታ አለበት። ይሄማ በሽተኛ ነው፣ ጤነኛ አይደለም። ከዛ ሚስቱ ምንም ታሪክ አታውቅም እና በጣም ስንሰኛ ከመሆኑ አንጻር የድሮ ቤት ታውቂያለሽ፣ እንደ ወፍጮ ቤት ዲዛይን የሆነው ጓዳ ሳሎን እንዲህ ነው ያለው። እና አሁን
እኔ ማጥባ ገብቼ ክሽን ገብቼ እቃ እስካመጣ በር ቆልፎ ሚስቱን ሳሎን ያደርጋታል። ለምን? ከስሰኝነቱ አንጻር ቀን ጠዋት ማታ አይለይም። እና በዛ ጊዜ እኔ ልጅ ነበርኩኝ፣ ይሄን ነገር አላስተውልም። አሁን እቺ ተከራይ ቁጭ አድርጋ መከረችኝ። እንዲህ ነው። ስለዚህ አስረግዞ አስወርዶ ነው ይሸኛት። ይሄ ታሪክ ባንቺ ይፈጸማል። ስለዚህ እሱ ቤት ሲያድር ተጠንቀቅ ያለች። እሺ ብዬ ከዛ የራሴ ክላስ የእንግዳ ክፍል ነው ማድረው። የራሴን የቻለ አልጋ ቤት ነው ያለው፣ ሰፊ ግቢ ነው። ከዛ አልጋ ቤቱን ቁልፍ እኔ ቁልፍ አለኝ። ከዛ ያንን ቁልፍ ነቀለና ወሰደ። ከዛ ሲወስድ ሚስቱ ስትመጣ ሚስቱን ሀና ቁልፉን ስጭኝ የዚህን በር ቁልፍ አልኳት። ከዛ ለምን ተው ወሰርክባት? ማን የወሰደው ስብ እኔ አላቅም ጠፍቶብኛል አልኩት ላለማስጠቆር። ከዛ ስብ ቁልፉን ስጭኝ ስላት ለምን ፈልገሽ ነው? ምን ችግር አለ አለች። ምንም ችግር የለውም እኔ ግን ቆልፌ ማተኛት ነው የምፈልገው አልኳት። ከዛ እሺ ብላ ድጋሚ ሰጠችኝ። ድጋሚ ሲሰጥ ድጋሚም ሰረቀኝ። ከዛ ማታ ማታ ይሰርቀና ድጋሚ ሚስቱን እንዳልጠይቆ ጠዋት ደግሞ ምን ያደርጋል? ቁልፉን እንትን ይመልስልኛል። የተሳቀኩኝ አንድ ቀን ሊደፍረኝ ሲሞክር እሷ በሌለችበት ቦታ እንደዚሁ እናቷ ጋር ሄዳ በማስቶስ ዘልዬ በውጭ ወጣሁት። ሰዎቹን ጠራለሁ አልኩኝ። ቢላዋ የስጋ ቢላዋ ረጅሙን ይዞ ይህንን አንገትሽ ላይ ነው የምሰካው ይለኛል፣ ያስፈራራኛል። ተወኝ ልኑር ብዬ እግሩ ላይ ወርቃለሁ። እግሩ ላይ ወርቅና ነገ ሴት ልትወልዳለ እናተ አለች ተወኝ ብዬ ለምናለሁ። የሴሰኛ ፊልም ይከፍታል ሳሎን ቁጭ ብሎ ሚስቱ በሌለ ሚስቱ እናቷ ጋር ታዘወትራለች። እሷ የምታዘወትረው ለምንድን ነው? እናቷ አይነ ስውር ነች። ሴት ልጅ እሷ ብቻ ነች። ሌሎቹ አሜሪካን ውጭ ናቸው ያሉ እና እናቷ ጋር ስለምታዘወትር የሴሰኛ ፊልም ይከፍትና ሳሎን ነይ ቁጭ ብልና ቡና አፊልኝ ይለኛል። በቃ ከዛ ቤት ማውጣት አለብኝ ብዬ ወሰድኩኝ። ያቺ ተከራይ መከረችኝ። ከዛ ማውጣት አለብኝ ብዬ እሱ ሳይደፍረኝ የገዛ ወንድሙ ደፈረኝ፣ አፍኖኝ እነሱ በሌሉበት ቦታ። ከዛ እንደዚህ ሆኜ እግዚአብሔር ይመስገን በዛ ሰዓት አላረገዝኩኝ። ከዛ በኋላ በማግስቱ ወጥቼ ጠፍቼ ደላላ ቤት ጠያይቄ ቀየርኩኝ። ደላላ ቤት ሄጄ እዚህ 22 ስታመጣኝ ልብስ ቤት ምሰራ ልጅ አለች። ዝም ብዬ ስለምተመቸችኝ ሰላም እላታለሁ። ወንድሙ ማለት እነሱ ቤት እናንተ ቤት አብሮ ይኖር ነበር ወይስ እንግድነት መጥቶ ነው? እንግድነት መጥቶ የገዛ ወንድሙ ይርጋለም የሚባል ቦታ ነው የራሱ ቤት ሰርቶ ሚስቱን ፈቶ 2 ልጆች አባት ነው ቤት ሰርቶ ይኖራል። ለእንግድነት መጥቶ ከዛ በሳምንቱ ለ15 ቀን ነው የመጣው እረፍት። በሳምንቱ ነው የደፈረኝ። ከዛ ወጥቼ አልነበረም። የቤቱ ባለቤት ሰውየው የሚያስቸግርሽ አልነበረም። እሱ 22 ማኪና ማሸጫ ድርጅት ነው የሚሰራው። እሱ ስራ በሄደበት ቦታ ቤት ውስጥ ተኝቶ ነው ሙሉ ይሄ ወንድምየው። ከዛ በኋላ ደፈረኝ። ከዛ ከቤቱ ወጥቼ ጠፋሁት። አልጮሽም? ተከራዩ አልደረሰችልሽም? አልጮሽም ሲደፍርሽ? በጣም ጮክ ያለው ቅልጥ ብዬ አርጌ ነው ጮኩት። ግን ግቢው ሰፊ ነው፣ ማንም የለም። ተከራዋ አምባሻ ቤት ሌላ ቦታ አላት፣ ተከራይቶ ይሰራሉ። አምባሻ ቤት ያከፋፍላሉ፣ ዳቦ ቤት አላቸው። እና አጋጣሚ ልጇን አዝላ ዳቦ ቤት ሄዳለች። ከዛ በኋላ ማንም ግቢ ውስጥ አልነበረም። ግቢ ውስጥ ማንም አለመኖሩን እኔ ልብ አላልኩም፣ እሱ ልብ ብሎታል። ግቢውን አይቶ በውስጥ ቀርቅሮ ነው ምናምን የደፈረኝ። የሳሎን በር የግቢ በር ዘግቶ ነው የደፈረኝ። ከዛ ቤት ወጥቼ ጠፋሁት። ከዛ ቤት ወደዚህ 22 ከሚስቱ ቤተሰብ ጋር እየተመላለስኩ አንድ ጥሩ ልጅ እየተዋወቅኳት ነበረች። ከዛ ደላላ ቤት ሄጄ ስልክ ነበረኝ። በዛ ስልክ ለልጅቷ ስደውል ነይ እናቴ ጋር ኢሬፊ ያለችኝ። ቤተሰቦቿ ጋር ሄድኩኝ፣ አረብኩኝ። ከዛ እዛ አገገምኩኝ። ትንሽ አሞኝ ነበረ የመጀመሪያ ብቻ ስለሆነ። ከዛ በኋላ ድጋሚ ሰው ቤት ገባው። እዛ ቤት ሆኜ ሰው ቤት እየሰራው ማማር ጀመርኩኝ። ይሄ እስከ ስንት ነው የሆነው? እስከ 2003 ድረስ ነው የሆነው። ከዛ ሰው ቤት የማታ ተቀጠርኩኝ። አየር ጤና በደላላ ሄጄ ተቀጠርኩኝ። ከዛ እስከ ማታ አስገቡኝ። እየተማርኩኝ እየሰራው ከዛ ቤት አጋጣሚ ወጣሁት። በጥጋብ ጠግቤ ወጣው። ከዛ ሌላ ቤት አልሆን አለኝ። ድጋሚ ደላላ ቤት መከራዬን በላሁት። በቃ ከዛ ያቺ ልጅ ተናዳብኝ። እሷ ውጭ ትመላለሳለች፣ እቃ ታመላልሳለች። እዛ ከቤተሰቧ ጋር ያስተዋወቀችው። ከዛ የራስሽ ጉዳይ ነው በቃ ጠግበሻል አንቺ አለች። ልጅነትም አለ ጉርምስናም ነበረኝ። ከዛ በኋላ ዳላላ ቤት እየተመላለስኩኝ ተያዥ የሆነልኝ ሰው አጣሁት። 5,000 ብር አስዤ ብሬን ይዛልኝ ተያዥ ሆነልችልኝ። አንዷ ካሰንችስ ኦራይል አካባቢ። ከዛ ብሬን ይዛልኝ ተያዥ ሆነችልኝ። በዛች የተያያዥ ምክንያት ከሰው ቤት እየገባው
ሰው ቤት እየገባው እየሰራው ምን እያልኩኝ እያለው ድጋሚ አንድ ቀን በዓል ደረሰ። የሆነ አዲስ ዓመት ይሁን ፋሲካ በዓል እንደዚህ ልክ ለበዓል አሰርቶኝ ሶፋ፣ ምንጣፍ፣ ልብስ፣ ሁሉም ነገር አሰርቶኝ በዓል ሲደርስ ነገረው ሲባል አንፈልግሽም ሂጂ አሉ። የት ልሂድ? መግቢያ አጣሁ። ሂጂ የት ልሂድ? እስከ ዛሬ ሰርቼ የለ ወገቤ ቁርጥ ካለ ትንፋሽ የቃጠለል ሲደርስ ሂጂ። ለምን ሶፋ አስፈከፈኩኝ፣ ሶፋ ጨርቅ ምን አሳጠሁኝ። ከዛ ሂጂ የት ልሂድ? ሂጂ በቃ አሉኝ። ከዛ ያቺ የፈረደባት 5,000 ብር ተያዥ አድርጌ ያሳያዝኩበት ቤት ሲሄድ ሂጂ አንቺ በየወሩ ትወጫለሽ እና ሰዎች አይፈልጉሽም እና እኔ የት ላድርግሽ? ሂጂ ቀጥይ አልፈልግሽም። እሷ ማለች የት አባቴ ልግባ? ዳላላ ቤት በስልክ በታክሲ ላይ ወደ ዳላላ ቤት እየሄድኩ በስልክ የተዋወቅኩት ልጅ ነበረኝ። ከዛ አጋጣሚ ድጋሚ እሱ ጋር ደወልኩት። እኔ ጋር ታድሪያለሽ፣ ጓደኛዬ ጥበቃ ይሰራል እና እሱ ቤት ታድሪያለሽ፣ እሱ እኔ ጋር ያድራል እኔ ያለኝ። እርግጠኛ ነኝ? አዎ። አትጥለኝም? አዎ። በመንግስቱ በዓል ነው። እቺ ተያዥ ተብዬውም 5,000 ብር ተቀብላ ተያዥ የሆነችልኝም ልጅ አልፈልግሽም አለች። አሰሪዎችም አሰሩኝ፣ ቤታቸውን ጽዳት ጠበቁኝ። ከዛ በኋላ ሰራተኛ አንፈልግም ብሎ አባሩኝ። ከዛ የልግባ እሺ ብዬ ልጁ ቤት መሄድ። ከዛ በኋላ ልጁ ቤት ሲሄድ ክረምት ነው፣ አዲስ ዓመት ነው። እሺ ብሎ ጓደኛዬ እኔ ቤት ያድራል፣ አንቺ ጓደኛዬ ጥበቃ የሚሰራበት ቤት አድራለሽ ብሎ አድርሸሽ ልምጣ አለና ወስዶ ድጋሚ እሱ ደፈር። ብቻዬ ነኝ፣ ብጮ የሚሰማ የለም። ፎቅ ነው የሚሰራው፣ ዘበኛ ቤት የታች ነው። እሱ ማለት ቆይ ታክሲ ውስጥ ደላ ወይንስ የእሱ ጓደኛ ዘበኝነት የሚሰራው አደራ እሱ ጋር ያስቀመጠሽ? የተዋወቅኩት ልጅ ከዛ እሱ እራሱ ደፈረኝ፣ በጣም ደፈረኝ። ከዛ ብጮህ ማንም የለም፣ የሚሰራበት ግቢ ነው፣ በጣም ትልቅ ግቢ ነው። ከዛ በኋላ አለቀስኩኝ። ከዛ በጣም ትልቅ ነበረ፣ ፊዚካሉ በጣም ትልቅ ነው። እኔ ቁመቴ አጭር ነኝ፣ ልጅ ነኝ። ከዛ 3 ቀን ከማግኘት አልተነሳውም፣ አልቻልኩትም። ደጋግሞ ለ3 ቀን ደፈረኝ። ምን እያመጣ የ5 ብር ዳቦ እያመጣ ምር እንዳላመጣልኝም 3 ቀን እሱ ቤት ያደርኩት። ማንሳት አቃተኝ፣ ደከመኝ። እዚህ ሰዎቹ ቤት በጣም ደክሜያለሁ። ምንጣፍ፣ የቤት ነገር ሁሉ አጥቤያለሁ። ሰራተኛ አልነበረም። የገማ ቤት ካጸዳው በኋላ ነው ያስወጡኝ። እራብ ተፈልግ ነበር። ከዛ እሱ ደጋግሞ ለ3 ቀን ከማግኘት ሳልነሳ ደፈረኝ። ከዛ ድጋሚ እያለቀስኩኝ እነዚህ ልጅቷ ተያዝ መጀመሪያ የተዋወቅኳት ልጅ ቤተሰብ ጋር ተመልሼ የመጣሁት እዛ አሞኛል ብዬ እግዚአብሔር ይስጣቸው፣ ጥሩ ሰዎች ናቸው። እስከ ዛሬ ድረስ አብሮኝ ነው ያሉት። ለ10 ምናምን ዓመት ከሐዋሳ እንደመጣው ነው የተዋወቅኩኝ። 2001 ላይ ነው የተዋወቅኳቸው። እስከ ዛሬ አብረንን ያለ ነው እና እዛ ቤት ሄድኩኝ፣ አገገምኩኝ፣ ታምሜ ተኛው፣ አረገዝኩኝ። ከዛ የሆነ ትንሽ ብር ነበረኝ፣ አስወረድኩት ያን ልጅ። ከዛ በኋላ ከልጁ ኃይለኛ ፍቅር ያዘኝ፣ የሚያሳብድ ፍቅር። ከዛ ፍቅር ያዘኝ። ከደፈረሽ ከደጋግሞ ከደፈረኝ የእውነት ታሪክ ነው። ከሱ አርግዘሽ ነው ያስወረድሽው አይደል? አስወረድኩት። እነዚህ ያሳረፉሽ ሰዎች ማለት የት የተዋወቅሻቸው ናቸው? እዚህ 22 እዚህ ቤተል በነበርኩበት ቤት 22 ከሚስቱ ተከራይዋ እዚህ 22 እየመጣው 22 የልጅቷ የሚስቱ እናት ቤት እየመጣው እዛ ሰፈር ላይ ሱቅ ነበረ። የተዋወቋት ልጅ የሱቁ ልጅ ቤተሰቦቿ ጋር ወስደኝ እንጂ በምንም የባለ ሱቋ ልጅ ቤተሰቦች። አዎ እነሱ ጋር ሄጄ አገግሜ እነሱ አላወቁም። ባላወቁት መንገድ ታይፎድ እና ታይፈስ ታምሜ ነው ብዬ አስወርጄ እነሱ ሳያውቁ ተኝቼ ቤታቸው። በዛ ላይ ፍሬደ መጥቷል ብዬ ዳሜን ተጣጥቤ ታምሜ ምንም በማያውቁት ማዳኔቴን ተደብቄ ወስጄ ከዛ አስወርጄ ድጋሜ ተጸዳድቼ ስራ ገባሁት። ስንከራተት ስራ አልሆንልኝ ብሎኝ አንድ ቤት 1 ዓመት፣ አንድ ቤት 2 ዓመት፣ አንድ ቤት 3 ዓመት እያልኩኝ እስከ 2010 መከራዬን በልቼ ሰው ቤት እስከ ሻገተ ተጠብቆ ከፌስታል የሻገተውን እንጀራ አንስቼ ነው የምበላው። እንዴ ቆይ እንጂ 2001 እነሱ የተዋወቅሻቸው ሰዎች ቤት ሆነሽ አስወርደሽ አገግመሽ 3 ቀን ከደፈረኝ ሰው ጋር ፍቅር ያዘኝ ብለሽ እኮ ነው ያቆምነው። ፍቅር ያዘኝ። ከዛ እየተመላለስኩኝ ከሱ ጋር በፍቅር እያወራው አገባሻለሁ እያለ ሀረብ ሀገር ሂጅ አለኝ። ከሱ ጋር ያለው ነገር እያለ ሰው ቤት እየሰራው ከሱ ጋር ምንትን እያልኩኝ ሰው ቤት እየሰራው
ከዛ ከሱ ጋር በስልክ እያወራን እንደዚህ በወር እረፍት ወስጄ ከሱ ጋር አብረን ላይፍ እያሳለፈን አረብ ሀገር ሂጅ አለኝ። አይ አልሄድም አረብ ሀገር አልኩት። በዛ ጊዜ ሊቢያ ላይ በጣም ኢትዮጵያውያን እየታረዱ፣ በጣም ኢትዮጵያውያን እየተጨቆኑ፣ በጣም የከፋ ስለ አረብ ሀገር ክፉ ነበር የሚወራው። ፈራው፣ ውስጥ የፈራና አልሄድም አልኩኝ። ከዛ 4 ትምህርት ቤት እስከ 5ኛ ነው የተማርኩት። እስከ 6ኛ ከግማሽ ነው ያቆምኩት። 4 ትምህርት ቤት ቀይሬያለሁ። ከዛ ከዚህ ልጅ ጋር በስልክ እያወራው በእረፍቴ እየሄድኩኝ ሰው ቤት ለሰው ቤት እየቀያየርኩኝ በቃ መከራዬን እየበላው ልጁ እኔን አረብ ሀገር አልሄድም ስል ከኔ ጋር ላይፉን እየቀጨ በጎን የክልሉ ልጅ ሌላ ልጅ አረብ ሀገር ልኮ ሚስቴ ጨረቃ ቤት ገዝታለኛለች። አንቺን አልፈልግሽም፣ በቃ እኔ ሌላ ላይፍ ጀምሬያለሁ፣ ተይኝ፣ ሂጂ አልኩሽ እምቢ ብልሽኛል። አንቺ አረብ ሀገር ሄደሽ ካልቀየርሽኝ እኔ ምንም አታርግልኝ ብሎ እኔ ከሱ ጋር እያለው ከ2005 ነው ከ6 ጀምሮ እስከ 10 አብሬ እያለው እሱ ሌላ ሚስት አገብቶ አረብ ሀገር ሄዳ ሰርታ 3 ዓመት ነው 2 ዓመት ቤት ገዝታለት አገባት። አገብቶ አልፈልግሽም አላት። በዛ ሁሉ ጊዜ ግን በእኔ እየተጫወተኝ እኔ በሱ ተስፋ አድርጊያለሁ አብረን ለመኖር። በዛ ሁሉ ጊዜ ደሞዘኝ የወሰድኩ ለሱ እሰጣለሁ። ቤት ኪራይ የለኝም፣ ስራ የለኝም እያለ በዛ ሁሉ ጊዜ በጣም ነው የምወዱ። በወር አንዳንዴ 2 እረፍት አስፈቅዳቸዋለሁ ጥሩ ሰዎች ቤት ስገባ። ከዛ በወር 2 ይፈቅዱልኛል፣ ይናፍቀኛል፣ እሄዳለሁ። በዛ ሁሉ ጊዜ ቤተሰቦች እየፈለጉኝ ነው። እኔ ቤተሰቦች እንፈልጋለሁ። ያሉበትም አላቅም፣ ያለውበትም አያቅም። አባቴ ስለተስሏል ልጅን አሳይተ ውሰደኝ ብሎ 14 ልጆች አባት ነው። 14 ልጆች እንጀራ እናቴ እህት ያመጣች ከሷ እህት 5 ወልዷል። ከኔ እና 9 ልጅ ወልዷል። 2 ሞቷል። 12 አለ እና ከዛ ሁሉ ልጅ መካከል እሷን አሳይ ተግደለኝ ብሎ ስሌት ገብቷል። ይህን ታሪክን የማውቀው ነገር የለም። እኔ ፈላልጊያቸው አሁን ወደ ቤተሰቦች ሲገባ የኔ ጎን ላይ እንዳለ ከዛ ሁሉ መካከል እሷን አሳይ ተግደለኝ ብሏል። እኔ ፈላልጌ 2010 ላይ ሄድኩኝ። ከዛ ባሌ ሌላ ገብተዋል ፍችሻለሁ ብሎኛል። ከዛ ተውኩት፣ እያለቀስኩኝ በጣም አፈቅሯለሁ። ተውኩኝ። ሰው ቤት እየሰራው እንደዛ እየተመላለስኩኝ ትምህርቴን ያቋረጥኩ እየጀመርኩኝ ከዛ ተውኩኝ። ከሱ ጋር ያለን ተስፋ እያደረግኩኝ ከዛ በኋላ 2010 አካባቢ ሌላ ሰው ተዋወቅኩኝ። ረዳት ሆንኩኝ፣ ታክሲ ረዳት ሆንኩኝ። ሙሉ አዲስ አበባ ማለት ግማሽ አዲስ አበባ ያቀኛል በረዳት። እንግዲህ ቤተሰቦችን ፍለጋ ረዳት የታክሲ ረዳት ወንዶች የሚሰሩት ወያላ። ይቅርታ፣ አዎ እናንተ ወያላ ሰራሽ? ወያላ ትበይ ይሰማኛል። ወያላ ማለት አጨበርባሪ ማለት ነው። ሶሪ፣ እሺ፣ በተለምዶ ስለሚባል ይቅርታ። ረዳት የታክሲ ሹፌር ረዳት ሆንሽ። ከዛ ቦሌ እንትን እያልሽ ትጠሪያለሽ። እና 2009 ላይ ቤተሰቦችን ፍለጋ ሄድኩኝ። አገኘኋቸው። 9 መጨረሻ አካባቢ ላይ አግኝቼ እንደመጣሁት 2010 ላይ አባቴ ስሌቱን የተሳለውን እኔን እንዳየ አደረሰ። ካንሰር ተያዘ አባቴ። ከዛ ካንሰር እንደተያዘ 9 መጨረሻ አካባቢ እኔን እንዳየ ወዲያው እንደታመመ ከዛ አባቴ 2010 ላይ 1 ዓመት ታሞ ሞት። እየተመላለስኩኝ ገጠር። ከዛ ልጄን አሳይተው ውሰደኝ ብለዋል። ለገብርኤል ስሌት ተስለዋል። ከዛ እንደተሳለ ስሌቱ ተሳካ፣ ሞት። ከዛ አባቴ ሲሞት እየተመላለስኩኝ ከዛ 2010 ላይ ረዳት ሆንኩኝ። እየተመላለስኩኝ ረዳት ሆኜ ስለዚህ አባትሽ አየሽ? በህይወት እያለ ሳይሞት አየሽው አባትሽ? አየሁት፣ ተመላልሼ አየሁት። አሳከምኩ። አቅሜ በቻለ ነገር ወዲህ በዛ ጊዜ 35-40 ሺህ ብር አካባቢ አጠራቅሜ ነበረ። አጠፋሁት እንዳለ ለሱ። ከዛ በኋላ ተመላልሼ አየሁት። ልጄን አሳይተን ውሰደኝ አለ፣ ሞተ። ከዛ በኋላ በቃ እናቴ ተቸገረች በጣም። 12 ልጅ ቢኖርም 2 ህፃናቶች አሉ። ከኔ ቤታች 3 ሴቶች አሉ። ከኔ ቤታች በሙሉ ሴት ናቸው። 1 ወንድ ነው ያለው። ከዛ 3 ሴቶች አሉ፣ 1 ወንድ አለ። አባትሽ 12 የወለደው ከአንድ እናት ነው? ከ14 ነው የወለደው ከ2 ሴት 14 ወልደው። እናትሽ ከእናቴ 9 አንድ ታላቅ ሞታለች። 8 አለ። ከእናትሽ 9 ከእንጀራ እናቴ 5 ከእንጀራ እናትሽ 5 ጎበዝ ነው አባትሽ። ማሻላ እንደኔ አባት። እሺ ከዛ አሁን አባቴ ከሞተ በኋላ በቃ ቆረጥኩኝ። ውስጤ ጭክና አለ። ተናደድኩኝ። 2010 መጨረሻ አካባቢ ላይ አባቴን ቀብሬ መጣሁት። ወዲያው
ከእናቴ አላፍትና ለመቀነስ በጣም ኑሯቸው ዝቅ ያለ ነው። አንድ እህቴን አመጣውና ሰው ቤት አስገባዋት። ከዛ በኋላ እነዚህ ዘመዶች ቤት እህቷ ቤት አስገባዋት። ከዛ ሌላ ቤት ነው መጀመሪያ ያስገባዋት። ከዛ እዛ አስገባዋት እና እናቴን እየሰራው እያገዝኩኝ ረዳትነት ለምኜ ሹፌሮቹን በሙሉ እግራቸው ላይ ወድቄ ያስገባሁት። ከዛ ኃይለኛ ወንድ ያስናቀ ረዳት ሆንኩኝ። ሙሉ አዲስ አበባ እናካልላለሁ። በሴት ረዳት ወንዶች ሴቶቹን ይቀፉ፣ ገባ ገባ ብሉ፣ ጠጋ ጠጋ ብሉ እያልኩ በቃ ቅውጥ ያልኩት ረዳት በቃ የመጨረሻ ራዳ ሆንኩኝ። ሙሉ አዲስ አበባን እያሽከረከርኩ በቃ ከሌላ መኪና ወርዶ እኔ ጋ ነው የሚገባው። እኔ ከደረስኩት እኔ ጋ ነው የሚገባው። የቀለጥኩ እየሳኩ በቃ ሰፈራቸውን ስቶ ነው የሚሄዱት በሙሉ ያሳኳቸው ነው መወዙ። በዛን ልክ የሚመታለ፣ በዛን ልክ የሚረግጣለ፣ በዛን ልክ የሚሳደባለ፣ በዛ ልክ ቲፕ የሚሰጥ የሚያበረታታለ። በጣም ጎበዝ ረዳት ሆንኩኝ። ከዛ በመጀመሪያ ጊዜ የረዳትነት ባሰራኝ ሹፌር ጓደኛውን ተዋወቅኩኝ። በፍቅር ተጀመረ። ከዛ ይሄኛውን ልጅ አሁኑን ከልቤ ስላላወጣሁት እሱን ለማርሳት ከዚህ ጋር ፍቅር ጀመርኩኝ። ከዛ በኋላ እሱም አይሆንም ሱሰኛ ነው ተውኩት። ከዛ ስተወው ሰው ሁሉ እሷን ከተውኮ መቼም አያልፍልም፣ ከዚህ ህይወት አትወጣም፣ ከዚህ ህይወት ለመውጣት ይችን ልጅ መልሰ ያዛት ብሎ ሰው ሁሉ እሱ ማቆሚያ መቀመጫ ሲያሳጣው ትልቅ ልጅ አለው። ከዛ ድጋሚ ገተታ ያዘኝ። ተወኝ አልኩት፣ አልተውም አለ። ከዛ ከ2010 ጀምሬ ከ11 ጀምሬ እስከ 2005 ረዳትነት 6 ወር እርጉዝ እስከሆን ድረስ ረዳትነት ሰራው። 6 ወር እርጉዝ ሆኜ ራሱ 2015 ላይ 2015 6 ወር እርጉዝ ሆኜ ነው ያቆሙኝ። በግዴታ ገፍትሮ ነው ያወረዱኝ እና እየሰራው አሁን ለዚህ 2005 ላይ አረገዝኩት። ይሄ ልጅ ድጋሚ 15 ላይ ድጋሚ ይሄ ልጅ ተጋተተኝ። ተይኝ በእናትሽ በቃ ተወኝ፣ ልስራበት፣ እኔ ለእናቴ ልኖርበት ተወኝ ስለው በቃ አብረን ካልሰራን ካልለወጥሽ ድንጋይ ተፈጭቶ ሲሚንቶ ይሆናል። እኔ ለምንድን ነው ሰው ማለው ነው? ሰው ሆናለሁ፣ እቀየራለሁ፣ ተይኝ፣ ጊዜ ስጭኝ፣ ይኝ እቀየራለሁ፣ አብረን እንኖር ብሎ እድሞ ትንሽ ገፋ ይላል። በጣም ሱሰኛ ነው። ከዛ ህይወት አውጪኝ ብሎ ለመነኝ። ከሆነ ይሆናል ካልሆነ ትቼ እሄዳለሁ ብዬ ከእሱ ጋር ፍቅር ጀመርኩኝ። እውነትም ተቀየረ፣ ሰው ሆነ፣ ድርጅት ገባ። እየሰማሽኝ አቡ? እድል ሲሰጠው የተስተካከለ መጣ። ሳላስበው 2005 ላይ እኔን ያልኩት ረዳት ሆኜ እየሰራው 15 ላይ ማለት ይቅርታ፣ ሶሪ 5 ነው የሚደጋግምብኝ። 2015 ላይ ይሄን ልጅ አረገዝኩኝ። በጣም ደነገጥኩት። ውስጤ በቃ በጣም ደነገጠ። ድጋሚ አላስወርድም፣ ፈጣሪስ ምን ይለኛል? ነገ ብፈልግ ባጣስ ይሄን ልጅ አልኩኝ። ከዛ በኋላ ድጋሚ እኔ ምልሽ ልጁ ከማን ነው? ከዛኛው ከመጀመሪያ ከምታፈቅሪው ከደፈረሽ ነው ወይስ ከዚህ ከሹፌሩ ጓደኛ ነው? ከሹፌሬ ከዋና ከመኪና ባለቤቱ ከሹፌሩ ጓደኛ ከመኪናው ባለቤት ጓደኛ ሹፌሩ ነው። እሱ ባሌ ሹፌሩ ነው። ከዛ ከሹፌሩ ጋር ነው እንዴ? አዎ። ከዛ ጓደኛ ሹፌሩ ቋሚ ስራ ነበረ፣ ጓደኛው ነው የመኪናው ባለቤት። መጀመሪያ እኔ መኪናው ላይ የወጣሁት ባለቤቱ ስሰራ ነው። ከዛ ለጓደኛው ሲሰጥ ምናምን፣ ከዛ ተጋተተን፣ ፍቅር ጀመረ። አልሆነልኝም፣ ተውኩት። ከዛ በኋላ ከሹፌሩ ፍቅር ያዘኝ። ባለቤቱ ለሹፌሩ ስለሰጠ ከዛ ጋር እየተገናኘን እየሰራን አብረን ፍቅር ያዘኝ። ከዛ በቃ ሰዎቹ በጣም ተጋተቱት። እሱን አልፋታሉት። በቃ ይቺ ልጅ የስራ ሰው ነች፣ ታያለ፣ በጣም ጠንካራ ነች። እሱ ባለቤቱ እስከ 3 ሰዓት ጠዋት ከሌሊት 10 ሰዓት ተነስቶ እስከ 3 ሰዓት ሰርቶ ከ3 ሰዓት በኋላ ሙሉ እስከ ማታ አዳር እስከ 4 ሰዓት ነው የሚሰጠው መኪናው። እኔ ደግሞ የምነሳው ከባለቤቱ ጋር ለማስራት ከሌሊቱ 10 ሰዓት ነው የምነሳው። ከሌሊቱ 10 ሰዓት ተነስቼ እኔ እስከ ምሽቱ 4 ሰዓት ድረስ አብሬያቸው ነው የሚሰራው። ከሁለት ሹፌር ጋር ተቀያዩ። ሹፌሩ ጋር ተቋርጦ ነበር። ተቋርጦ ብዙ ሰዓት፣ ረጅም ሰዓት፣ ትንሽ ሰዓት። ቆይ ግን ይኸውልሽ አንድ ያልገባኝ ነገር አለ ከይቅርታ ጋር። መጀመሪያ የሹፌሩን ጓደኛ ጠበስኩ ብለሻል ነበረ። ከዛ ሱሰኛ ስለሆነ አይሆንም ብዬ ተውኩት አላልሽም? አይዋ ስለ እሱ ነው ማውራው አሁን። በቃ እኮ የመኪና ባለቤት እኛ አይመለከተንም። የሹፌሩ ጓደኛ ነው ያልሽን። ከሱ ጋር አንድ መኪና ላይ አንቺ ረዳት ሆነሽ እሱ ሹፌር ሆኖ ነው የተጣበሳችሁት? እንደዛ
ከሹፌሩ ጋር በይኝ። በቃ ከሹፌሩ ጋር ጓደኛ፣ የመኪና ባለቤት ጓደኛ መንበሽ ኮምፕሊኬትን አታርጊብን። ከምትሰሪበት በወያላነት ሶሪ ወያላ አትበይ ብለሽኛል። በረዳትነት ከምትሰሪበት መኪና ሹፌር ጋር ፎንቃ ጀመራችሁ። ግን እሱ ሱሰኛ ነው። በጣም ይጠጣል፣ ይቅማል፣ ያጨሳል። ከዛ በኋላ ተውኩት አቋርጬ። ከዛ ሰዎቹ ደግሞ እሱን አልተዋሉት፣ እሱን አልተውም ማለት ሰዎቹ። በጣም ፈተና አለው። ከዱርዬ ጋ ነው፣ ከሌባ ጋ ነው፣ ከተቀባይ ከአቀባይ ከሌባ ጋ ነው የምሰራው። ረዳት ስትሆኚ በጣም ከባድ፣ ሁሉንም ነገር መቻል አለብሽ። አስነክቶ ነው ሙሉ ቀን የሰራሽውን ብር የሚቀበሉሽ። ሸዋሸዋ ሊሰሩ ነው የሚገቡት። እዚህ ቦታ አደርሰን ይሉና ኮንትራት ይቀበሉና ኮንትራት ብሎ ያነጋገሩና ወስዶ ሸዋሸዋ ሙሉ ቀን የሰራሽውን ይቀበላሉ። በጣም ከባድ ነው ሹፍርናና ረዳትነት ህይወት። እነሱ እንደሚሰሩት ሁሉ በእነሱ ላይ ህዝብ በጣም ብዙ ሌባ ይሰራል። እና ያ ሁሉ በጣም ብዙ መከራ ነበረ። ብዙ ሰው ሙሉ ታክሲ ሰው ይደበድበኝ ነበረ። እኔም ደግሞ በጣም ብዙ አቅሜን አይቼ የሚመጥን ሰው ከሆነ በጣም ብዙ ሰው ደበድብ ነበረ። እኔም እደበድባለሁ፣ እነሱንም እደበድባቸዋለሁ። በቃ በጣም ከባድ ነበረ። በቃ እየተፈነከትኩ እየደማው እየተደበደብኩ እየረገጡኝ አውርዶ በቃ ወንድ ነው መስሎ ፀጉሬ ፓንክ ነው፣ ግማሽ ፀጉሬ ቀለም እቀባለሁ። ከዛ በኋላ በቃ ወንድ ነው የምመስላቸው። ጡቴ ትንሽ ነው እና ቲሸርት ለብሳለሁ። ጃኬት ከለበስኩት አይታወቅም፣ ወንድ አድርጎ ነው የሚደበድቡኝ። እና ከዛ እዛ ማሰማ ይመስለኝ ሞይቶ ያደረገችኝ መስሎኝ እና እንደዛ እየሆንኩኝ እየሰራው ተቋቁሜ ያ ሁሉ የኢትዮጵያ ህዝብ እንደ ጸባዩ እያስተናገድኩኝ እስከ 2015 ሰራው ረዳትነቱን። ከእሱ ጋር ጓደኝነቱን ላቆም ብፈልግም እሱ ሰዎቹ አግባት ታስተካክላለች እያሉ በጣም አስቸገሩኝ። እሷ ደስ አይላቸው እሷ እየሰማቸው ካላር አረ ውሸት አለች። እቺ ደግሞ እውነተኛ ታሪክ ነው። ሴቶች አሉ። ይቅርታ ሴትዮ የመታ ሞት አድርጌ ነው ልጅቷን ልቀበል ልጅቷን ልቀበል ሞት አድርጌ ነው። እና ከዛ ሰዎቹ እሱን አላስቀምጣሉ ካላገባሃት ብለው ከዛ ድጋሚ በቃ እስከ በሬ ድረስ አምጥቶ ታክሲ እያቆመ በቃ ከዛ መኪና እሱን ለመፋታት ብዬ ወርጄ ሌላ ታክሲ ያዝኩኝ። ከዛ ሌላ ስራ ላይ ሌላ መኪና ላይ እየሰራው ከዛ በቃ ሰዎቹ አላስቆም አሉት እሱን። ከዛ በኋላ እስከ በሬ ድረስ ያመጣና በቃ መንገድ ቀይሬ እየገቡ ቤቴ እስከ በሬ ድረስ በቃ እየመጣ በቃ መኪና እያቆመ ማግቢያ እየከለከለኝ አስቸገረኝ። ዳግም እድል ሰጣሁት። ከዛ ሳላስበው አንድ ቀን ተጋተተ፣ አብረን አደረን። ድጋሚ ይህን ልጅ አረገዝኩ። ከዛ አላስወረድም በቃ ብዬ በቃ ከዚህ በፊት ያስወረድሽው እኮ ከዛኛው ነው፣ ከዚህኛው አይደለም። ከዚህ አላስወረድኩም። ከዚህ ይሄን ልጅ አረገዝኩኝ። ከዚሁ ድጋሚ መሰለኝ። እሺ ከዚህ ሹፌሩ አረገዝኩኝ። ከዛ አርገዤ አልተናገርኩም። በቃ በጣም ደበረኝ ለራሴ። ከዛ አልተናገርኩም። እናቴን ደውዬ ሳማክራት እኔ በቃ ሴት ልጅ አልወድም። ከጊዜው አንጻር፣ ከመውልበት ቦታ አንጻር፣ ከማየው ነገር አንጻር ሴት ልጅ አልፈለግኩም። ፈጣሪ ቅር በላይ የሚሰራው ፈጣሪ ነው። እናቴ ሴት ከሆነች አስወርዳታለሁ፣ ወንድ ከሆነ እወልዳለሁ። እኔ አልፈልግም። እኔ ያለው ህይወት ስላለ እኔ እዚህ ቦታ ላይ ሆኜ ከወለድኩት እንደ ራሴ መከራ እንድትቀበል አልፈልግም። ወንድ ቢሆን ቢያንስ ይችላል። ስለዚህ ሴት የኔን ህይወት እንድትደግም ከኔ ጋር እንድትንከራተት ስለማልፈልግ እኔ ላስወረደ ነው። ግን ማወቅ አለብኝ ገና የ15 ቀን ነው ተብያለሁ ስላት እናቴ አልቀብርሽም አትቀብርኝም፣ በሬ ላይ እንድትቆሚ አልፈልግም። ሴትን ብትሆን ወንድን ብትሆን የሚሰራው እሱ ፈጣሪ ነው፣ አንቺ አይደለሽም፣ አያገባሽም፣ ውለጅና ሀምጪ አለች። ከዛ እሺ ብዬ ለባሌ ሳልነግረው እሺ ብዬ ከዛ በእርግዝና በቃ ወደ 80 ሺህ ብር አካባቢ ነበረ አስቀምጬ ነበረ በረዳትነት በዛ ጊዜ። ከዛ እሺ ብዬ በቃ ለማንም ሳልነግር ለእናቴ እየረዳው ምን እያልኩኝ ከዛ እስከ 5 ወር ተኩል እስከ 6 ወር ገደማ እንደሰራሁት በጣም ሁሉም ይቃለደኛል። እና መጠነ ከኋላ ብድግ አርጎኝ አንዱ ረዳት ዝጭ አረገኝ፣ አንስቶ ተሸክሞ ጣለኝ ወደ መሬት። ያው የቀልዱ ነው ልፊያ፣ የታክሲ ተራ ልፊያ። ከዛ ወይኔ እርጉዝ ነኝ ብዬ ሳላስብ ጨውኩኝ። እና የወለዱ እናቶች ምናምን ያውቃሉ እርጉዝ እንዴት እንደሚቀመጥ ምናምን። እና እናቶች ምናምን አንቺ ልጅ እርጉዝ ነሽ አላማርሽኝ፣ ምንድን ነው አቀማመጥሽ ምናምን ይሉኛል። ከዛ በኋላ ኧረ በስመ አብ በለው ምናምን እላቸዋለሁ።
ከዛ ሹፌሮችን ሐኪም ቤት ቀጠሮ ምናምን ሲኖረኝ ዋሽቼ አሞኛል እንደዚህ ተብያለሁ፣ ጨጓራ አለብሽ ተብያለሁ ምናምን ብዬ ሐኪም ቤት ቀጠሮ ይሄዳለሁ። ከዛ እስከ 6 ወር ካፖርት ነው የምለብሰው። በዛ ሙቀት በበጋ ነው የምሰራው። በሙቀቱ ራሱ ካፖርት ለብሳለሁ። ከዛ በቃ ሳላስብ ጮኩኝ። አንስቶ ስጥለኝ እርጉዝ ነኝ አልኩት። ከዛ ለካ ልክ ነው ተሳፋሪ የሚለው ሹፌሬ ጠርጥሬሽ ነበረ ምናምን አለ እና ከዛ አብዱ ሰፈሩ በሙሉ አወቀ። ከኔ ነው ያረገዘችው ብሎ ሰውዬ ዳምን ባለቀሰ መቶ እግሬ ስር ባሌ። ከዛ ምን ይጠበስ አታውቀውም፣ አላውቅህም፣ በቃ ያንተ ልጅ አይደለም አልሰጥህም፣ አንተ ሰካራም ነህ፣ ለልጅ አላፍትና አትሆንም፣ እኔ ያሳድጋለሁ ልጅ፣ እኔ ራሴ በቂው ነኝ ለልጅ፣ ስለዚህ እኔ ያሳድጋለሁ አልኩት። ልጁም ደግሞ እናቴ ውለጅ ያለችኝ፣ ልጁም እግዚአብሔር ይመስገን እንደፈለግኩት ወንድ ሆነልኝ፣ ደስ አለኝ ወንድ ሲሆንልኝ ጊዜ። ከዛ በኋላ ያንን ልጅ እሱ ተስተካከለ። የተወሰነ የጸባይ ለውጦች እያመጣ በጣም ሰካራም ነበረ። የአዲስ አበባ የቦሌ ሰፈር ልጅ ነው። በጣም ሰካራም ነበረ። በቤተሰቦቹ ምክንያት ይዞት ነው ማኪና ገዝቶለት፣ ከዛ ያ ማኪና ገቢያ ጎደልክ ብሎ ተቀብሎ ሽጦት ተናዶ ነው በቃ ማይሆን ህይወት ውስጥ ገብቶ እንደዛ በቤተሰቡ ተበሳሽቶ ነበረ። ለእኔም ይገባ ልጅ አይደለም ስልሽ እየተማረ ነው። የመሀል ቦሌ ሰፈር ልጅ ነው። በዛ ላይ የተማረ እስከ 12 ተምሮ ጨርሶ ውጤት አልፈልግም ብሎ ነው። ከዛ እንደዚህ በዚህ ህይወት የሆነው እንደዛ ሆኖ ነው እና ከዛ ተስተካከለን። ሹፌሬ ወዲያው 7 ወር ልጭረስ የቤት ኪራይ ከፍዬ ወርዳለሁ፣ ዘይት ገዝቼ ወርዳለሁ፣ ምጥን ገዝቼ ወርዳለሁ እያልኩኝ አንቺ ስትወጪና ስትወርጂ አስወርዶሽ ድጋሚ የሰው ህይወት በእኔ ምክንያት ለምን ይጠፋል አልፈልግም ብሎ ፈርቶ በቃ አገቢም ብሎ በቃ በሽማግሌዎቹ በትልልቅ ሹፌሮቹ በተከበሩ ሰዎች ገስጦኝ በቃ በግድ አስወረደኝ። ወረድኩት። ቤት ውስጥ ቁጭ አልኩኝ። ከዛ በጣም ተቸገርኩኝ። ያ 80 ሺህ ብር ሳስፈጨው የልጅ ልብስ ስል ምን ስል ወደዛ እናቴ ትምጣ እኔ ጋ ብዬ እናቴ ጋር ከሄድኩት ገጠር እኛ ሀገር በጣም ሩቅ ነው፣ ሕክምና የለም። ከአዲስ አበባ 2 ቀን መንገድ ነው ሕክምና ሐኪም ቤት የለም። ጤና ጣቢያ በአምቡላንስ የግማሽ ቀን መንገድ ነው። ስለዚህ ልጄ የት ነው ተወለድከው ቢባል እኔ እዚህ ቦታ ነው ብሎ ለነገ በወነ መናገር አለበት የተወለደበትን ቦታ። ስለዚህ አዲስ አበባ ማውለድ አለብኝ። ልራብ ልጠማ አልኩት። ያ 80 ሺህ ብር ምንስል ቤት ኪራይ ስከፍል ከ6 ወር ጀምሮ እስከ 10 ወር ልጄን ደግሞ በ10 ወር ነው የወለድኩት። እስከ 10 ወር ያ 80 ሺህ ብር አለቀ። ምጥን ሳስፈጭ ለእናቴ ገጠር ስልክ ወር አይደለም 9 ወር ነው የሚወለደው ማሪ፣ 10 ወር አይደለም። አንቺ ስትቆጥሪ ተሳስተሽ ይሆናል እንጂ በ10 እኔ 10 ወር በ8 ቀን ነው የወለድኩት፣ ያውም በኦፕራሲዮን ሚጤ ሳይመጣ ወሬ በስትክክል ነው የማውቀው። እና 10 ወር ከ8 ቀን ይወለዳል። በ11ም በ12ም ይወለዳል። እንደ ቤተሰብ 10 ወር ከ8 ቀን ከዛ ያው ሚጤ ሳይመጣ በኦፕራሲዮን ነው ያስወለዱ። ልጅሽ ኪሎ ጨምረዋል ብሎ ከዛ በኋላ ወለድኩኝ ያንን በኦፕራሲዮን። ከዛ ያ ሹፌሩ የመኪናው ባለቤት የባሌ ጓደኛ ሞቴ። የመኪናው ባለቤት ስሞት ወንድሙ መኪናውን ወሰደ። ኦኬ ጠይ ቆይ ምን ታርገ ትላለች። እና አሁን ከዛ በኋላ እስከ 10 ወር ከ8 ቀን ቆይቼ 10 ወር ላይ 1 ሳምንትን ጨምር እስከዛ ሚጥሽ ካልመጣ በቃ ኦፕራሲዮን እናደርግሻለን ብሎ ቀጠሮ ሰጡኝ። ጳውሎስ አውቶብስ ተራ ነበረ የምከታተለው፣ ምኖረውም እዛ ነበረ። ከዛ በሳምንቱ ሄድኩኝ። ጳውሎስ ማግኘታ ሲጠፋ ሙሉ ጤነኛ ስለሆንሽ አንቺ በጤና ጣቢያም ኦፕራሲዮን ክላስ ካለ ችግር የለውም አሉኝ። ከዛ ከጳውሎስ ፒያሳ ጤና ጣቢያ አዘዋዘሩኝ። ከዛ ፒያሳ ሚጥ መርፌ ወጉኝ ካለ ሚጤ ሳይመጣ። ከዛ ሚጥ መርፌ ሲወጉኝ ጠዋት ማክሰኞ ጠዋት የተወጋውን ሮብ ማታ ነው የወለድኩት። ያ ሁሉ ድጋሚ ያ ሚጥ መርፌ ሰዓት አልቆ ሌላ ሚጥ መርፌ ተሰጥቶ በቃ እኔ ልሞት ብዬ በቃ ጮኬ ድምፄ ወፍራም ነው። ረዳት ነበርኩኝ። ያው በቃ ድምፄ በጣም ወፍራም ነው፣ ያስፈራል። ሰው ወንድ ነው የሚልሽ፣ ወንድ ነሽ ነው የሚለኝ ሰው ሁሉ። ጎረንሳ ውጣሃል ነው የሚለኝ። ጾታዬን ሴት መሆን የሚያውቁ ሰዎች አጠገቤ አቅራቢያ ላይ ያሉ ሰዎች ወንድ ውጣሃል አንተ ጎረንሳው ነው የሚባለው። እና ጮኬ 2 ቀን አምጬ ከዛ መጨረሻ ላይ ዶክተሩ ሲገባ ቀባታውን ከእነሱ ይዤ ከዚህ ከ1ኛ ፎቅ እሞታለሁ፣ ወደታች ፈጠፈጣለሁ፣ ወይ አውጣኝ ወይ የምታደርገውን አድርግልኝ፣ ማርፌውን ውሰደው አልኩት። ወደ 4 ነው 5 ግሉኮስ ወስጃለሁ። እኔ ብር እንዳልጠየቅ ደግሞ አለማወቄ ጤና ጣቢያ ለካ ብር የለም ባል የለኝም፣ ጎዳና ነው የሚኖረው፣ ከጎዳና ነው የመጣሁት ብያለሁ። ብር ላለመጠየቅ ብር ስለሌለኝ እጄ ላይ ከጎዳና ነው የመጣሁት፣ ምንም ብር የለኝም
አልኩት። ባልሽ የለም? የለም ከጎዳና ነው የወለድኩት። የምትኖሩ የት ነው? ሸራ ስር። የት? ከጓደኞች ጋር አብረን ነው የምንተኘው። ቀን ቀን እንደብቃለን ሸራችን፣ ማታ ማታ ወስደን እንለብሳለን። ኦኬ ያሉ እዛ ጤና ጣቢያ ብር ተሰበሰበልኝ ወደ 5000 ብር። ከዛ የልጅ ልብስ ተሰጣኝ። ከዛ በሁለተኛ ቀኑ ኦፕራሲዮን ተደረኩኝ። ወጣው ስወጣ ምላስ ምልሰው ምቀምሰው የለም ቤቴ። እናቴን አምጥቻታለሁ። በምን ትራንስፖርት ትመለሳለች? 2 ቀን መንገድ ነው። አርባ ምንጭ 1 ቀን መንገድ ነው። ከአርባ ምንጭ የግማሽ ቀን መንገድ ነው ደግሞ ወደ ገጠራማ እልም ያለ ገጠር። ከዛ በኋላ በቃ በጣም ተቸገርኩኝ። እቺ መጀመሪያ አባቴ ሲሞት ከእናቴ ስር አላፍትና ለመቀነስ አንድ እህቴን አምጥቼ ሰው ቤት የምሰራ ነበረች። የእሷም ደሞዝ የቀን የተማረች 500 ብር ነው በወር የምሰራው። የቀን ጠዋት 2 ሰዓት ሄዳ 9 ሰዓት መታ አዳሩን እስከ 6 ሰዓት ሌሊት የሰው ቤት እንጀራ ጋግራ የሰው ቤት ልብስ አጥባ 2 ህፃናቶቹን ከራሷ ጋር አብራ እያስተማረች እንደ እናት ሆና እየሰራች 500 በወር ይከፈል ነበር። የእሷ ደሞዝ የተጠራቀመውን ወስጄ የበላው እናቴን ትራንስፖርት ልኬ ተበድሬ ምን ብዬ ከዛ እንደምንም ብዬ እሱ ባለ መኪናውን ተቀማ። ባለቤቱ ሲሞት ወንድሙ መኪናውን ቀምቶ ለሌላ ሰው ሰጠ። ስራ የሚባል አጣ። ሌላ ታክሲ ገገመበት። ድጋሚ የሆነ መኪና 1 ወር ያዘ። ድጋሚ ተቀበሉት። ወሬ ያቃጠራሉ። ድጋሚ 15 ቀን ያዘ። ድጋሚ አጣ። ከዛ አሁን ዛሬ ማጣቱን አይደለም ማየው፣ ነገ ደግሞ ያገኝ ይችላል። ነገ ያገኘህለትና የልጅ አባት ልበለው ዛሬ ስላጣ ሸኝቼ በጣም ራብኝ። እናቴን እንደምንም ብዬ ሸኘዋት። ልጄ ተወልዶ ክርስትና ከምደግስና ግርዛት ከማስገርዘው ብዬ እጄ ላይ ሰው 1000 ብር ሰጥቶኝ፣ አይ ክርስትናው ባይደገስ ይሻላል፣ ግዴታ የለብኝም፣ ግን እግዚአብሔር ነው የሚያውቀው። ክርስትና ለሰው ነው ድግሱ፣ ግን ግርዛቱ ግድ ነው። ካደገ በኋላ ብዙ ብር ይጠይቀኛል ብዬ ክርስትና ተደብቄ ቃጫና ወስጄ ከአውቶቡስ ተራ አስነሳው። አጠፋሁት። ይዛ ይኸውልሽ በ6 ወር ወረድኩኝ። በ6 ወር ከታክሲ ወርጄ እስከ 10 ወር ድረስ ቤት ውስጥ ቁጭ ብያለሁ። ምን አድርጌ ያጠፋሁት? 10,000 ብር ጀብሎ የሚባል በደረት የምገፋ ጋሪ ገዛሁት። እየሰራውን ነበረ ቤት ውስጥ ላለመቀመጥ መርካቶ አዋራ ላይ እሱን እየሰራው ደንቦቹ በየቀኑ እየወሰዱ እያከሰሩኝ ያስቸገሩ። ጋሪው ብቻ ቀራ፣ እቃው እየተሸጠ እቃው እየተወሰደ። ከዛ ድጋሚ ደግሞ እሱን እያልኩኝ በጎን ለእናቴ የምትመጣበት ልካለሁ። ከዛ ደግሞ ቅቤ ቆጮ ምናምን ይዛ እንድትመጣ ብር ልክ ያለው። ከዛ ደግሞ ከተኛውት ብዬ የቤት ኪራይ በአንዴ 4 ወር ነው 5 ወር ከፈልኩ። ያ ሁሉ 80,000 ብር 80 ብር ሳይቀር አለቀ፣ አየር ላይ ቀር። ከዛ በኋላ እንደዚህ በጣም ተራብኩኝ። አራስ ቤት በጣም ሆስፒታል ላይ ኦፕራሲዮን ሆኜ ወጥቼ ከዛ ያ ሁሉ እነዚህ ያሉት ሀብታሞች የሚደግሱትን ድግስ ምን ይላሉ? ቤቢር ደግሽ ብሎ በ9 ወር እኔ ያዘጋጀሁትን ገንፎ ጎረቤቶች ሰብስቦ ግቢ ውስጥ ገንፎ ሰርቶ ድጋሚ ምን ብሎ በቃ ምን ልሁን በቃ የልጅ ጨዋታ ሆነ የኔ ህይወት። ከዛ ድጋሚ ባሌ ስራ አቶ ተንከራተተ። አረቄ ሱሰኛ ነው፣ መጠጣበት ጠጣ። ለሱሱ ማንም ይሰጠዋል፣ አስክሮ ያመጣዋል። ከዛ በቃ ሂድልኝ አልፈልግም፣ ከህይወት ብቻ ዞር በል፣ ልጁን ለእናተ ወስጄ ወረውራለሁ፣ እኔ ወደ ነበረ ህይወት እመለሳለሁ አልኩት። ከዛ እየተስተካከለ እሱ መጣ። አሁን በሙሉ ንጹህ ሰው ሆኗል። 2018 ላይ አሁን ንጹህ ሰው ሆኖ እኔ ከዛ ከወለድኩት በኋላ ጎረቤቶቼ አንቺ ግማታ ባዶ የወንድ ዕቃ አቅፈሽ ትተኛለች፣ ስራ እንኳን የለውም፣ የልጅሽ ጨርቅ የምታጠቢበት ሳሙና እንኳን ማይገዛልሽ ወንድ ተብዬ ተሰድቤያለሁ። ምግብ የአማሬን ጎረቤቶቼ ሽሮ እንደ ስጋ ሸቶኝ፣ እንደ ስጋ ወጥ ሸቶኝ ሽሮ ሲበሉ አንገቴን ቀና አድርጌ አይቻለሁ። በጣም ተርቤያለሁ አራስ ቤት። ከዛ እንደዛ ልጄን አዝዬ ወስጄ ጥላ ላይ ቦታ እየቀየርኩ አስቀምጬ የሰው ልብስ አጠብ ነበረ። የተከራይቼ የምኖርበት ቤት በር ላይ ስልክ ቁጥሬን ለጥፌ ልብስ አጥባለሁ፣ አሻራ ቆላለሁ፣ ድግስ ወጥ እሰራለሁ ብዬ ለጥፌ ይሄ ማርካቶ ስራ በጣም ዳንብ ሲያስቸግረኝ፣ ፖሊሶች እየወሰዱ ሲያስቸግሩኝ ከዛ ልጁን ይዤ ሂጄ አጠገብ እያስተኛው እያጠባው ሽሮ ሰርቼ ይዤ ሂጄ ያንን ቤት ኪራይ የራሴን የሚከፍለው እሱ ስራ የለው ከቤተሰቡ ጋር ጸብ ነው። አትቀብሩኝም ብለዋል ቤተሰቦቹን መኪና ገዝቶ ስለቀሙት። ከዛ ያ ህይወት እንደዛ እያልኩኝ አለፍኩኝ። አሁን ዱባይ የመጣሁበት ምክንያት እዛ ተከራይቼ የምኖርበት ቤት 12 ዓመት ዱባይ ሰርታ የሄደችው ልጅ ሂጂና ስሪ፣ እኔ የነበርኩበት ቤት ሰው ፈልጓል እና ሙስሊም ነኝ ብለሽ ሂጂ፣ ከዛ በኋላ ሂጂና ስሪ
አሉኝ። እሺ ብዬ መጣው። በነፃ ነው የመጣሁት። ለእሷ ብቻ 25,000 ብር ትከፍያለሽ ሰርተሽ አለችኝ። እሺ ብዬ በነፃ መጣው። ከዛ አገግሜ ያንን ሁሉ አሁን ከመጣው እዚህ 1 ዓመት ሆኖኛል። ያንን ሁሉ መከራ ያንን ሁሉ ስቃይ በጀርባ ልጄን አዝዬ በደረት ደግሞ ጀብሎ ጋሪ እየገፋው ሙሉ መርካቶ እየዞርኩ እግሬ እስኪያብጥ ልጄ ጥላሸት ጠቁሮ እስኪመስል ድረስ ፀሐይ ጃንጥላ ለመያዝ እጅ የለኝም። ከፊት ገፋለሁ። ዊልቸር ጋሪ እቃ ሞልቼ ዊልቸሩን ገፋለሁ ከፊት። ከኋላ ልጁን አዝያለሁ። ልጁ ሲያለቅስብኝ ሞቆት እርቦት ሲያለቅስ ቆነጥጠዋለሁ፣ እመተዋለሁ። በእሊዩም በሱ ላይ ወጠዋለሁ። ባሌ ይወጣል፣ ቁጭ ብሎ ይውልና ይመጣል። ከዛ ባሌ ቆጮ አውርዶ ቆጮን አይበ ከክፍለ ሀገር የሚመጣ አዲስ አበባ አውርዶ 50 ብር ካገኘ ያችን 50 ብር ይሰጠኛል አምጥቶ። በጣም ተቸገሩ። ከኔ ጋር መኖሩን ፈልጓል፣ እኔም ፈልጎኛል፣ ልጁን ይፈልጋል። ግን ጠላትሽ ጥርር ይበል። ሴጣን ሊያጠም ከመጣ አንድ ጥምም ነው ምለው ህይወት ጥምም ነው ምለው። ለምኑ ከጓደኞቹ እባካችሁ ለሚስቴ ዳቦ ልግዛ ብሎ ለምኗቸው 30 ብር ሰጡኝ ብሎ 20 ብር ዳቦ ያመጣልኛል። ያ ሱስ ስለሚያንገበግቦ ሱሱ ስለማያስተኛው አብሾ ነገር አለ። ካልጠጣ በቃ ያመዋል፣ በጣም ያነጫንጫዋል። ያቺን ሱስ እስኪተው ለማገገም ለመቀነስ 50 ብር ከተሰጠ የ20 ብር ሀራቀ ገዝቶ 30 ብር ዳቦ ያመጣልኛል። 100 ብር ከተሰጠው 80 ብር ሰጥቶ 15 ብር ሀራቄ አለ 15 ብር ሀራቄ ገዝቶ የ5 ብር ስጋራ ይገዛል። እንደዛ እያለ ቆጮና አይቤ ከማኪና ወጥተው እስኪ የቦሌ ልጅ ማን ነው የፈለገ ድሃ ቢሆን አይቤ ሽታ አይቤ ውሃ ታውቂያለሽ በለው ላይ የወረደ አይቤ ተሸክሞ አውርዶ ማን ነው የቦሌ ልጅ ይቅርና አሁን የሰለጠነ ገጠር ልጅ እንኳን እንደዛ አይሸከምም፣ ይጠየፋል። ተሸክሞ አምጥቶ ፈጣሪ ምስክሬ ነው። ሆቴል ገብቶ ተጋብዞ ከሄደ አሁን ስራ አዲስ ስራ ተቀጥሯል። ድርጅት 2ኛ ዓመቱን ይዟል። ድርጅት ገብቶ 5,000 ብር ተቀጥሮ እየሰራ ነው። ያ ድርጅት አብረን ስንኖር ዛሬ ዓመት ገብቶ ግብዣ ድግስ ካለ ሄዶ ብስኩት በሶፍት ጠቅለው ደረት ኪስ ውስጥ ይከታል። ለእኔ ለመምጣት አንቺ እዚህ ጎረቤት ሽሮ ያማረሽ አንቺ እኔ እዛ ጋር ቁጭ ብዬ ጥሩ ነገር በልቼ ማምጣቴ ብችል በደንብ አመጣልሽ ነበር። ካሜራ ቢያየው ይዩት ምንም አባታቸው አያመጡም እያለ ብስኩት ነገር ስጋ ጠቅለው ጥብስ ስጋ ጠቅለው በሶፍት ደረት ኪስ ላይ አድርጎ ያመጣልኝ። በጣም ምስኪን ነው። እድሜው ከኔ ይበልጣል፣ በጣም ይበልጣል። እና ያ ሁሉ መከራ አልፌ ዛሬ ዱባይ ላይ የሆንኩት እኔ ያ ሁሉ ስቃይ ልጄ ማበላውን አጥቼ ጨርቅ አጥቼ ጨርቅ ዳይፈር አጥቼ በጨርቅ ነው የራሴን ልብስ እየቀደጥኩ ነው ማድረግለት። በዛች ቤት ስኖር በዛች ቤት ተከራየው ቤት ስኖር ሸራውን እኔ ነኝ የወጠርኩት ከጣራ ጣራ የለውም ቤቱ። ግማሽ ግርግዳ አለው፣ ግማሹ ኮምፖርሳቶ እንጨት ነው፣ ግማሹ ስስ ኮምፖርሳቶ፣ ግማሹ ግርግዳ ነው። ጣራው ከላይ ጣራው ተቦትጎ አልቆ ሸራ የአይሱዝ የስኖ ትራክ ሸራ ገዝቼ ከመርካቶ ራሴ ወጠሬ ነው በዛ ቤት የምኖሩ። ለዛ ቤት ስንት ብር ነው የሚከፍለው? ትል ነው የሚያመጣው ቤቱ። ለዛ ቤት 2,500 ብር ነው የሚከፍለው። ለዛ ቤት የሚከፍለው እርጉዝ ሆኜ ሳቆም ልብስ እያጠብኩኝ እርጉዝ አይደለውም ብዬ የለመንኳቸው ሰዎችን ቀለል ቀለል እያለ ያጠብኩኝ። ደግሞ ከወለድኩት በኋላ ልጄን አዝዬ ሄጄ እየሰራው ያልሆንኩን ነገር ለሰው እየተላላኩ ልጄን አርግዤ ወልጄ አዝዬ በጀርባ ያላየሁት ስቃይ ሁኔታን ብልሽ የለም። ከዛ ከ13 ከ14 ዓመት እድሜ ጀምሮ እስከ ዛሬ ባለውን ነገር ያላየሁት የለም። ይችን 1 ዓመት ዱባይ መጥቼ ፈጣሪ እኔን አሁን እኔ ባለውበት ቦታ ገነት ሁኔቴ ነው ብልሽ ጀነትን አውርሶልኝ እንደምኖር ነው እኔ ማስበው። ራሴን አሁን ባስቀመጥኩበት ቦታ ላይ እንደነ ኃይለ ሥላሴ እኔ ነኝ እንዳሉ እንደ ባለ ሀብቶች ነው የምቆጥረው። ለምን ቢባል ያንን ፋታና ያለፍኩት ሴትዮ እኔ ነገ የተሻለ ፋታና ቢመጣ አያምጣና እቀየራለሁ፣ እለወጣለሁ። ሰው ራሱን ያጠፋል። ሰው አብጃለሁ ይላል፣ ሰው ላብድ ነው ይላል፣ እርዱን ድረሱልኝ ይላል፣ ሰው እንዲህ ተቸግሬያለሁ ይላል። እንደኔ የተቸገረ የለም፣ እንደኔ የተቸገረ የለም። እኔ ሰው ቤት ምግብ ተከልክዬ አልጋ ስር በደራቴ እየተሳብኩ ገብቻ የበላው ሲሆን ሰው ቤት ምግብ ተከልክዬ ጎረቤት ለውሻ የሚያስቀምጡትን በፌስታል እሱን ሄጄ ተደብቀ የበላው ሲሆን እኔ ሰው ቤት 7 ወር ሰርቼ ፋርሞስ ሰብረሻል አራስ ነኝ ተኝታ የገዛ ልጇ ሰብሮ አይኗ ብሌ ነው አያቄ አንቺን የሸሰበርሹ ብላ የገዛ ልጇን ፋርሞስ አንደበት የላትን ብላ ከዳሞዘ ተቆርጦ ደም እንባል እግዚአብሔር ያልቀስኩ ሰው ነኝ። እኔ ያላየሁት የለም። የተናገርኩት ትንሽ ነው፣ ያልተናገርኩት ስቃይ ይበልጣል። እና ከሞት በብዙ ሽንት ቤት ገባለሁ ብዬ ይሄ ሽንት ቤት ለምንድን ነው የማይናደው ወደታቸው ብዬ 2 እግሬን ከትቼ ብለው እግሬ ተላልጠው
ማይናደ ሆኖ ራሴን ትችዋለሁ። ከፎቅ ከግርግዳ ወርቃለሁ ብዬ ምንም አልሆንኩ። ወደኩ ከግርግዳ ዘልዬ ድሮ ሰው ቤት እየሰራ ከግርግዳ ከቤት ጠረጴዛ ላይ ወንበር ላይ ወንበር ደርድሬ መሞት አለብኝ ብዬ ወደ ጀርባ ወድቄ ምንም አልሆንኩ። ምንም የቆምኩት ግን በአናቴ ለመቆም ነው። በእግሬ ነው የቆምኩት። አትሙት ያለች ነፍስ መቼም አትወጣም። እንዴን ያላየ የለም። ማንም ይፈተናል። ሁሉም ሰው ይፈተናል። ሁሉም ሰው ይሰቃያል። ግን እኛ ነገ የተሻለ ቀን አለ ካለን እንቀየራለን። ሰዎች ብዙ ጊዜ በቃ ያመራሉ። ብዙ ጊዜ ነገሮችን አንችልም ይላሉ። ማንችለው ስቃይ የለም። እናቴ ምናለች? የግዛ እናቴ ምናለች? ከአንገት በላይ ነው የምትወደኝ። አትወደኝም ሲጀምር ምናለችኝ? አሳድጋለሁ ብዬ ከልጆች ጋር እንደ ልጆች ወልጄ ከስሬ ወተሽ የቀረሽው አንቺ ነሽ እንደ ወብ። እኔ እኮ አይደለሁም ያጣውሽ፣ አንቺ ነሽ እኔን ያጣሽኝ ያልፈለግሽኝ አለችኝ። ያንም አልተቀየምኳትም። ለምንድን ነው እኔ ዱርዬ ነበርኩኝ እሷን ፈልጌ ሳገኝ ጊዜ። ከዛ በኋላ ዱርዬ ነው የሆንኩት። ታክሲ ተራ ነው የወጣሁት። 2009 ፈልጊያቸው መጨረሻ ላይ አገኘሁት። 2010 ማመላለስ ጀመርኩኝ አባቴን ከቀበርኩ በኋላ። ከዛ ድጋሚ ሄጄ ከቤተሰቦች ከእህቶች ጋር ተጣልቼ እነሱን ሲደበድባቸው ልጆችን አደብድቢ ከየት መተሻለች። ችግር የለውም እኔ አልወለድሽም፣ አላቀሽም፣ አታቀኝም። እኔ የሚያቀኝም የወለደኝም ለእኔ ብሎ የሞተ አባቴ ነው። ሲጀመር አንቺ አታቀኝም። ግን የእናትነት ክብርሽን እሰጥሻለሁ፣ አከብርሻለሁ፣ እወድሻለሁ። ወልጄ አይቻለሁ። ስለዚህ ስሜቱን ህመሙን አውቃለሁ። እወድሻለሁ። ከኔ የሚገባኝን ሁሉ አደርግልሻለሁ። ግን ይሄ ሁሉ ስላደረግሽኝ ይህን ስላልሽኝ እወድሻለሁ ማለት አይደለም። አልወድሽም እናቴ፣ አልወድሽም። የሚገባኝን አደርግልሻለሁ፣ እረዳሻለሁ። ወልደሽኛል አውቃለሁ፣ ግን አልወድሽም ብያታለሁ። እናቴን አልወዳትም። እውነቴን ነው የምልሽ። እናት ነች። የፈለገ ቢሆን ልጇን አጠላም። ያኔ ሰዓት እኔ በጣም ልጆቿን ስለጎዳዋት ተናዳ ይሆን ይችላል። የተናደደ ሰው ብዙ ይናገራል። ተናዳ ይሆን ይችላል። እኔ ግን በጣም ውስጤ ቅም ይዟል። በቃ እስከ ዕለተ ሞቴ በቃ አባቴ እንደሚወደኝና የሞቴ አባቴ እንደሚወደኝና በህይወት ያለች እናቴ እንደማልወዳት ነው የሚገባኝ። ያ ነገር ስለተናገረች እና እግዚአብሔር አምላክ የተሻለ ነገር ስጠን። ሁላችሁም ፈተና ላይ ያላችሁ ያልፋል። ነገ የተሻለ ቀን ነው። ነገ ሌላ ቀን ነው እላለው። ይሄን ይመስላል የኔ ታሪክ። ይሄው ልጄ ፕሮፋይል ላይ ያለው ነው። እና ልጅሽ አሁን ማን እያሳደገው ነው? አሁን ልጄ ያለው እናቴ ጋ ነው። እና የባሌ እናት ለምንድን ነው ልጁን ሳታስተዋውቁን ለምንድን ነው የወሰዳችሁት? ልጁን አምጡትና እኒው ብለው ባለ እየጨቀጨቀውኝ ነው። እናትና አባቴ እያሉ ነው። እኔም ደግሞ እናትና አባቱ እንዲታረቁ በጣም ጥረት አድርጌያለሁ። ለእነሱ ያለው እንኮ ለእኔ አትሆንም። ለእናትና ለአባት እስካልሆንክ ለእኔ አትሆንም። እኔን ከፈለግ ከነሱ ጋር ታረቀ። እኔ ደግሞ አንተ ለነሱ ሳትሆን ከኔ ጋር ሆነ ነገ ሁለተኛ ሶስተኛ ወልደን አብረን እንኖራለን የሚል ሀሳብ የለኝም። ስለዚህ ታረቅ ብዬ በግድ አስገደድኩኝ። በግድ ሂድ ብዬ የገፋፋው ሄዶ እየጠየቃቸው አሁን እንደ ማቅረብ እያለ ነው። ወልጃለሁ ብሎ ስላሳያቸው አሁን ልጁ ማየት እንፈልጋለን፣ ልጁን ሀምጣ እያሉት ነው። ልጄ ከሄደ 1 ዓመት ሆኖታል። እናቴ ጋ ነው። ስልክ ማገኘውም የለኝም። አንዳንድ ጊዜ ደም እንባ ነው ማለቅሶ። ከዛ ያለፍኩበትን ህይወት አስታውስና ይቅር በለኝ ይላሉ ፈጣሪ። የልጅ ናፍቆት ያው የእግር እሳት ሆኖ ያንገበግባል። በቃ የልጅ ናፍቆት የወለደና ያጣ ከአጠገቡ የራቀ ብቻ ነው የሚያውቀውና በጣም በቃ ውስጤ ቁስል የምለው በቃ ተሪቤ እንደ ትላንትና ገምቼ የሰው ልብስ እያጠፍኩኝ ልጄ ጋር ብሆን ይሻለኝ ነበረ። ምን ቀን ነው የመጣው? ለምንድን ነው የመጣሁት ብዬ ደግሞ በቃ ሳስቦ በቃ ሂጂ ይለኛል። የሆነ ነገር በቃ ተይው ስራውን ይለኛል። ደግሞ ይሄ በነፃ ያገኘሁት እድል እንዴት አድርጌ በነፃ ነው እድሉን ያገኘሁት። እንዴት አድርጌ እሄዳለሁ? ሂጂ ደግሞ ምን ሰራለሁ? አሁን ከመጣሽ ስንት ጊዜ ሆነሽ? አሁን 1 ዓመቴ ነው። እኔ ከመጣሁት 1 ዓመቴ ነው። እና እህቴም እንድትመጣ ፓስፖርት እያስወጣሁላት ነው። በነፃ ስለመጣሁት ነፃ 25,000 ብር ነው የከፈልኩት። ላገናኘችኝ ልጅ 25,000 ብቻ ነው የከፈልኩት እንጂ በነፃ ነው። እንደ ስጦታ ቁጠሪው። በነፃ ነው የመጣሽው። በቃ 25,000 ልጅቷ ጥሩ ስለሆነች በቃ እንደ ስጦታ ጥሩ ቤት ስላገናኘች እንደ ስጦታ ቁጠሪው። እና ግን ጥሩ ቤት ላይ ደግሞ በጣም ጥሩ ምስኪኖች ናቸው። ደሀ ቤት ነው ምስኪን ናቸው። በቃ ጥሩ ብለሻል እና
ግን ማለት ነው እናትሽ ምን በደለች? ይቅር ልትያት እኮ ይገባል። ምን አጠፋች እሷ? ለልጆቹ ታናናሾችሽን ስትደበድቢ ከየትም መተሽ አትደብድቢያቸው ስላለችሽ ያው እናት አይደለች? ልጆቿን ሲመቱባት አንቺም ልጇን ብትሆኚ እናት ግዴታ ነው ትቆጣለች። በዛ ላይ ይህ ልጄማ አሁን ይዛለች። ግን መቼም በሆን እናቴ መወዳት አትመስለኝም። በቃ ውስጤ ላይ ከውስጤ ወጥታለች። በቃ ልጄን አሁን ወስጄ ለእሷ ብሰጣትም አሁን እዚህ አዲስ አበባ የነበረችው እያስተመራትን የነበረው ሰው ቤት የረዳችኝም እየረዳዋትም የነበረችው ልጅ 10ኛ ጨርሳለች። ከ4 ጀምራ ነው 7 ዓመት ተምራለች። 10ኛ ጨርሳ ከዚህ በኋላ አትማሪ የአረብ ሀገር ብትመጪ ይሻላል። እኔ ከወጣሁ በኋላ 11ኛ ከምትማሪ ፓስፖርትሽን አውጪ ሲወስሽን ተማሪ እና አሁን ሰው ፈልጋለሁ ሰው አፈላልጌ ዱባይ አመጣሻለሁ ካልቻልሽ ሌላ ሀገርም ቢሆን ትሞክሪያለሽ ብያት ዘንድሮ አትማርም። 10ኛዋን ጨርሳ እዛ አዋሳ ቴን ልጅ እና እሷ ጋር ተቀምጣ ሲወስዋን እየተማረች ነው። አሁን ሲወሷ ካለቀ ፓስፖርቷን አስወጥቼላታለሁ። ለእሷን ብዙ ፕሮሰስ አውጥቻለሁ። ግን እሷ ከመጣች በኋላ አንቂያ ትቀበላለሁ። እሷ ትከፍለልኛለች። ታናሽም ነች ደግሞ እና አሁን እናቴ ባልሽ የት ነው ያለው? ባሌ 5,000 ብር ተከፍሎ 8,000 ብር ነው ደሞዙ። 5,000 ብር ቤት ኪራይ እየከፈለ አሁን ቀበሌ ቤት አለው። እሱ ፍርድ ቤት እየተጋተተ ራሱ ስም ላይ ለማዞር ልኮንብር ብርሽን ያዥ። ግን እናትሽን የእናትሽ ጥፋት ምንም አልገባኝም። ታናናሾችሽን ስደበደቢ እንዳትደበደቢ ስለተከላከለች ብቻ ነው የምታያት? አዎ። እና ይቅርታ አድርግልኝ ሴትዮ የደወለችልኝ። ወይ ሄጄ ልምጣ? ሂጂ ሚዩት አድርጊና ሄደሽ ነይ። ሄጄ ባላይ ተቀጥሮ ይስራል ወይ እኔ ተቀጥሬ ሻይ ቡና መስራት እችላለሁ። ለአንዳችን በራሴ ስም ብገዛ ለአንዳችን ይሆናል። ይሄ ልጅ አሁን እኔ ትቼ ስመጣ 2 ዓመት ሆኖ አሁን 3 ዓመት ሆኖታል። ቀጣይ ግዴታ ትምህርት መግባት አለበት። እኔ ያለፍኩትን ትንሽ ሸቂ ገብተሽ እንዳትቸገሪና መልሰሽ አረብ ሀገር እንዳትሄጂ ትንሽ ሸቂ ኖ በሸክልማ ደስ ይለኛል። ግን እኔ አንደኛ አሁን ይህን ባሌ በጣም ወደዋለሁ፣ በጣም አከብራለሁ። ደግሞ ከራሱ በላይ በጣም ከሚገባኝ በላይ ክብር ሰጥቶኛል። እና ጠንካራ በመሆኔ በሚወደ የሚፈልገን ለምንድን ነው? በጥንካሬ ታኖረኛለች በሚለው በጥንካሬሽ ታኖረኛለች ብሎ ነው የሚፈልግሽ። ያ አንደኛ ያ ነው። ሁለተኛ ደግሞ ወንድ ልጅ አንድ ነገር ይፈልጋል ከሴት ልጅ እንደገባኝ እንዳየሁት እኮ ነው። ወይ ጥንካሬዋን ይፈልጋል፣ ወይ ውበቷን ይፈልጋል፣ ወይ ደግሞ ትምህርቷን ይፈልጋል። ወንድ ልጅ ይሄ ነው ፐርሰኔሊ 190% ወንድ እንደዛ ነው። ወንድ ልጅ ወይ ጥንካሬዋን ጎበዝ መሆኗን ሰራተኛ መሆኗን ወይም ደግሞ የመንግስት ስራ እንዲታኖረው ስልሽ እሱ ተኝቶ ሳይሆን እሱ እየሰራ ከሱ ጋር እጅና ጓንት ሆኖ እኩል ሰርቶ እኩል የሚኖር ሰው ስልሽ። አሁን ብዙ ሴቶች አስተሳሰባቸው ምን መሰለሽ? ደካማ ሴቶች አስተሳሰብ ነው የምነግርሽ። ያገባኝ ሊያኖረኝ ነው ያኑረኝ ቁጭ አድርጎኝ የሚባል አይነት አስተሳሰብ አለ። ይሄ ደግሞ በደሃ ሀገር በኢትዮጵያ አኗኗር አይሆንም። ለምን እሱ ማፀን አለው ያረግዛል። ኦኬ ማፀን የለውም አያረግዝም። እሷ ማፀን አላት ታረግዛለች፣ ልጅ ትሸከማለች፣ በሆዷ ቤት ታጸዳለች፣ ምግብ ታበስላለች፣ የባሏን ልብስ አጥባ ተኩሳ ታዘጋጅለታለች። ሲመጣ ልጆቹን ንጹህ አድርጋ ከትኩስ ምግብ ጋር ተጠብቋለች። ይሄ ስራ አይደለም? ይህም ስራ ነው። በኢትዮጵያ አሁን ላይ ባለው ኑሮ ይሄ ልክ ነሽ። ይሄም ከዚህ በላይ ስራ የለም። ከውጭው ስራ የቤቱ ይበልጣል። ግን በኢትዮጵያ አኗኗር አሁን የድሃው ማህበረሰብ እየኖረ ያለው ውጭ አብሮ ሰርቶ ቤት ገብቶ አብሮ ሰርቶ ነው። ውጭ አብሮ ከሰሩ ደግሞ ቤት ሰራተኛ እንዲሰራ። ወንዶቹ ግን እየሰሩ አይደለማ ቤት ውስጥ። እውነቱን ለመናገር ውጭ ሴቷ ከወንዱ እኩል ውጭ አብራ ትሰራና ማታ ሲገቡ እሱ ሶፋ ላይ ሶፋም ከሌላቸው ድሃም ከሆኑ ፍራሽ ላይ ቁጭ ብሎ ቲቪ ካለ ያያል፣ ከሌለ ሬዲዮ ካለ ይሰማል፣ ካልሆነ ስልክም ካለው ይጎረጉራል። እሷ ከስራ ገብታ እሷን ቀይራ ምግብ አብስላ ምግብ ታቀርባለች። የውጭውንም የቤቱንም ሴቷ ናት የምታደርገው አይደል? መጣሁ። ቆይ አንዴ። እሺ አንዱ ሁላችንንም አግቢን እያለ ነው አንዱ። አያችሁ፣ የዘንድሮ ወንዶች ሰነፍ ናቸው። ሰርታ የምታበላ ሴት ነው የሚፈልጉት።
እንዳኖረው ጥንካሬን ነው የሚወድልኝ። ስራ ወዳድነቴን፣ ስራ ላይ ጎበዝ መሆኔን እንዳኖረው ነው ባል የሚወድልኝ አለች። ሶ ሺዝ ፕራውድ ኦፍ ዳት። ባሏ የሚወድላት ጥንካሬዋን፣ የስራ ሰውነቷን ነው። ሶ እንደዚህ አይነት ጀግና ሚስት ካለኝ ምንም አልሆንም። ስራ በጣም ቤት ብቀመጥም ጀግና ሚስት አለችኝ ሰርታ የምታኖረኝ ብሎ ይኮራባታል፣ ይተማመንባታል ጥንካሬዋን። እንዳለችው ምንድነው ወንድ ልጅ ወይ ውበቷን ከሴት ልጅ ወይ ውበቷን ወይ እውቀቷን ወይ ጥንካሬዋን ነው የሚፈልገው። እሺ ሌትስ ጎ ጋይስ። ፍላወር ኦፍ ኢትዮጵያን ፎሎ 1000 እናስገባና ቪዲዮ ታብራለች። ነው ብዬ እንዴት ነሽ? ሰላም ልበልሽ ብዬ ነው። ሰላም መስዬ እንዴት ነሽ?